ክርስቲያን ይሆንከው እኮ አማራ በጫነብህ ነው እንጂ ወይም ትግሬ በጫነብህ ነው እንጂ ወይም ከውጭ የመጡ ግብፃውያን በጫኑብህ ነው እንጂ ያንተ እውነተኛ እምነትህ ዋቄፈና ነው ሲባል ኦኬ አምኖ ከተቀበለ በኋላ አንድ ሰው እንደዛ መባል አለበት ወይ? በጣም ፈንድ አለው። የብሔር ንቅናቄዎችን እየመራ ያለው ያ ነው። ከአረብ ሀገር ፈንድ አለ፣ ከአውሮፓ ፈንድ አለ፣ በተለይ ካቶሊክ ፈንድ አለ። በዛ ነው ወጣቱ እንዲህ እየተተራመሰ ያለው። ስለ ነብዩ መሐመድ ያነሳሽው ሐሳብ ለኔ እንደ ኦርቶዶክስ እምነት ተከታይ አልተመቸኝም። ምክንያቱም ጸብጫሪ ነገረኝነትም ስለሚሆን ማለት ነው። ሰውን ማክበር፣ ለሰው እድል መስጠት፣ ሰውየው እግዚአብሔር የወሰነለትን እድሜ ጨርሶ በሰላም እስኪሄድ ድረስ መታገስ፣ በሰላም እንዲተዳደር ማድረግ፣ በዚህ አምናለሁ። በሰው ክብር አምናለሁ። ሃይማኖቶች በሚባለው ክብር ግን እኔ ግራ ነው የሚገባኝ። ማኪያቬሊ እንደዛ ነው የጻፈው መጽሐፉን። መንፈስ ተገልጦ እያናገረው ነው ይሄን ነገር የጻፈው። በባህል ውስጥ እጅግ በጣም አስቸጋሪው ነገር አንድ ነገር የኔ ብቻ ነው ማለት ነው። እነዚህን ነገሮች አሁን እንደ ማስረጃ መጠቀም አልፈተነሽም እንዴ? እነዚህ የግሪክ ፊደል ማህበራት እና እኛ ሀገር ያሉት የጾታ የአንድ የተመሳሳይ ጾታ ትምህርት ቤቶች ምን አይነት ተያያዥነት አላቸው? የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየቅኳቸው። ዝም ብለው አዩኝና ኢሉሚናቲ ያለ እንዴት ትችያለሽ አሉኝ። አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በዓለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። ይህ ትውልድ ወይም የኔ ትውልድ እነዚህን ሚስጥራቶች በደንብ እያወቀ እያያቸው ነውና ይሄ ደግሞ ምን ጫንቃችን እነዚህን ነገሮች መሸከም ይችላል የኛ ትውልድ። እንደዚህ እንድታስቡ እኮ ነው የተደረጋችሁት። ራሱ አላማው ራሱ እናንተን ወደዚህ ማምጣት ነው። አንችለውም ወደሚለው ነገር የሀገርን ታሪክ ከሃይማኖት ጋር ማያያዝ ምን ጥሩ ነገር አለው? ምንስ መጥፎ ነገር አለው? እዚህ ጋር መስቀል ያሰረውንም ሰው ሳይቀር ነው እኮ አምላክህ ክርስትና አይደለም የጨረቃ አምላክ ነው የፀሐይ አምላክ ነው እየተባለ ያለው ሰሜን ኢትዮጵያ ላይ። ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ። ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም። ግዴታ ነው በዛ በኩል ማለፍ። መንኩሰው እንኳን በዛ ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ። ልጅ ፈተናውን አለፈ እንዴት? ዘመድ አለው ይሄ የማይቀየር የማይለወጥ ከዘመድም ዘመድ ኤክስትሪም ቡክ ሲሪዝ ላለፉት 12 ዓመታት ተማሪዎችን ለፈተና ብቻ ሳይሆን ለስኬት ያበቃ መጽሐፍ ኤክስትሪም ቡክ ሲሪዝ ዘንድሮም በራሱ የህትመት ቴክኖሎጂ ታትሟል። በጥልቅና በዝርዝር ነጥቦች የተሞሉ በማሳያ ምሳሌዎች የተዋቀሩና የተዘጋጁ በመሆናቸው በሁሉም የትምህርት ደረጃ ለትጉሃን ተማሪዎች አስተማማኝ መሰረት ናቸው። ኤክስትሪም ቡክ ማትማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ እንግሊሽ፣ ጀነራል ሳይንስና ሲቲዝንሺፕ መጽሐፍቶችን ለተማሪዎች አቅርበናል። በሁሉም የመጽሐፍት መደብሮች ይገኛል። የልጆቹን ታላቅነት የሚሻ ወላጅ ዕውቀትና ጥበብን ያወርሳል። ኤክስትሪም ቡክ ሲሪስ እንኳን ደህና መጣችሁ። ይህ ዛጎል የመጽሐፍት ባንክ ከዋሊያ መጽሐፍት ጋር በመሆን የሚያስተናዳው ፕሮግራም ነው። ከደራሲያን ጋር የመተዋወቅ የመጫወት የፊርማ የማስፈረም ፎቶግራፊ መነሳት ፕሮግራም ነው። በዚህ ፕሮግራም ላይ የተለያዩ ደራሲያንን የመጽሐፍት ተርጓሚያንን አዘጋጆችን ግለ ታሪክ ጸሐፊዎችን ህይወታቸውን የሚተርኩልን አንጋፋ ጸሐፍትንም ጨምረን ስንጋብዝ ቆይተናል። በዛሬው ፕሮግራም ደግሞ ብዙዎቻችሁ ምን ነው በመጣች በጠየቅናት ባወቅናት ፍቅራችንን ጥያቄያችን ባቀረብንላት ስትሉ የቆያችኋት ዶክተር መስከረም ለቺሳን ነው። ዶክተር መስከረም ለቺሳ ማዕከላችን ተገኝታ የምናቀርብላትን ጥያቄ ልትመልስልን ፈቃደኛ በመሆኗ እናመሰግናለን። እሷን ወደ መድረክ እንድትሸኙልኝ ጥሪ ያቀርባለሁ።
ዶክተር እንኳን ደህና መጣሽ። ተወሰኑ ጥያቄዎችን እኔ ጠይቅና ከዛ እንደተለመደው ወደ ታዳሚያን እንሸጋገራለን። ይሄ መጽሐፍ እንግዲህ መጀመሪያ ኢትዮጵያን ጻፍሽ፣ ከዛ በኋላ ደግሞ የፀሐይ ከተማ። እነዚህ መጽሐፍ እጅግ በጣም እንደለፋሽባቸው እንደደከምሽባቸው በትንታኔውም ብዙ እንደቆዘምሽባቸው ያስታውቃሉ። የገረመኝ የፀሐይ ከተማ የሚለው መጽሐፍ እንግዲህ ተረጎምሽው፣ ከተረጎምሽው በኋላ ደግሞ ትንታኔ ሰጠሽበት። ትንታኔ ስትሰጪ ደግሞ ከኢትዮጵያ ጋር ያለው ተዛምዶ በተለይ ከአክሱማውያን ጋር ያለውን ለማተንተን ብዙ ሄደሻል። የደራሲው ህይወት ራሱ ይገርማል። የፀሐይ ከተማና ከሱ ብንጀምር የፀሐይ ከተማ እንግዲህ ብዙ ከዚህ ቀደም የማናቀው ነው። እኛ በእኛ ሀገር ብዛም የሚታወቅ መጽሐፍ አይደለም። አንቺ ጋር ገባ፣ ተተረጎመ። ደራሲው ራሱ ደግሞ የተለየ ህይወት አለው። እሱን ተርኪልንና ከዛ እንቀጥላለን። በቅድሚያ በጣም አመሰግናለሁ ስለጋበዛችሁኝ። እንዲህ አይነት ፕሮግራም በመኖሩም በጣም ደስ ይለኛል። ትላንት አንድ ነገር እየነገረኝ እያሳቀኝ ነበረ። አንድ የማተሚያ ቤት ባለቤት መጽሐፉ ጀርባ ላይ እኮ አንባቢዎቻችሁ የሚያገኙት የእኛን ስልክ ነው አለና አንዳንድ ጊዜ ሌሊት እያነበቡ ይደውሉና ይሄ ነገር ምንድነው አልገባኝም ማስረዳኝ ይሉናል አለ። ባክለ ደራሲው ኢሜል አድርግለት ምን አይነቱ ነው ብለን ዘግተን እንተኛለን አለ። እና እንደዚህ አይነት መድረኮች ሲኖሩ በነጻነት ለመነጋገርም ይመቻል። ወደ ጥያቄ ስገባ የፀሐይ ከተማ ደራሲ ቶማሶ ካምፓኔላ ነው። ጣሊያናዊ ነው። መነኩሴ ነው። በዚያን ጊዜ ወደ ጥበብ የሚሉት ወይም ደግሞ ወደ ስነ ጽሁፍ፣ ወደ ትምህርት፣ ወደ ሳይንስም ጭምር የሚያደሉ አውሮፓውያን ብዙውን ጊዜ ወደ ምንኩስናውም የሚገቡ ነበሩ። የሳይንሳዊ ምርምርም ያደርጋሉ፣ ስነ ጽሁፍም አለ። ስኮላስቲክ የሆነ ነገር የሚባለው በራሱ የምንኩስና ህይወት ነው ብለው ነበረ የሚያምኑትና እንደሱ አይነት ብዙ ሰዎች ጣሊያን ላይ የተነሱበት በመላው አውሮፓ ላይ የተነሱበት ዘመንም ስለሆነ 15ኛው 16ኛው ክፍለ ዘመን እሱም በዚያ ወቅት የተነሳ ነው። ባላገር ገጠር ላይ የተወለደ በጣም ለእውቀት ፍላጎት ያለው እንደው ምስኪን ወጣት ነበረ። ከዛ በኋላ ግን ሲያይ ብዙ ነገሮችን ልክ አሁን እኛ ኢትዮጵያን እያየን እንደምናንደደው እሱም ያለው ነገር እጅግ እያበሳጨው፣ እሱ የተወለደበት ቦታ ላይ ደግሞ የነበረው ነገር በጣም ከባድ። ካላብሪያ ትባላለች፣ የደቡብ ጣሊያን ግዛት ናት። የስፓኒሽ ነገስታት ነበሩ የሚያስተዳድሯት እየመጡና ትበዘበዛለች። ያው ስፓኒሾችና ጣሊያኖች በጣም ልዩነት ኖሯቸው አይደለም፣ ለዛም ነው መጥተው የሚያስተዳድሩት። ግን ምንድነው ባልተወለደ አንጀት እንደሚባለው አይነት እነሱም የራሳችን ህዝቦች አይደሉም ብለው ስለሚያስቡ በጣም ጫና ያበዙባቸው ነበረ። ወደ መሀል ደግሞ ወደ ሮምም ሲመጣ ከባድ ነገር ነው የነበረው። ከላይ ከፓትሪያርኮቹ ጀምሮ ካርዲናሎቹ፣ ሌሎቹም በስራቸው ያሉት እንደገና ነገስታቱም ራሳቸው ጨካኞች ነበሩ። ሱፐርስቲሽስ አምልኮ ነገር ያበዛሉ፣ ጥንቆላ ያበዛሉ፣ የውትድርና ኃይል በጣም ይጠቀማሉ። ኑሮ ውድነት አለ። በዛ ላይ ደግሞ ምግባረ ብልሹነት በሰፊው ግብረ ሶዶማዊነቱ፣ ሴቶች መድፈሩ፣ ምን ማለቱ ከባድ ጊዜ ስለነበረ መናደድ ጀመረ። ከዛ ምንድነው ያደረገው? ታሪክ ማጥናት፣ አንዳንድ ነገሮችን መጠየቅ፣ በጣም ስታክ እንድናደርግ አድርገውናል ብሎ የሚያስባቸውን ፊሎሶፊዎች መሞገት ወደ ኋላ ሄዶ ለምሳሌ የአሪስቶትልን ፍልስፍና አይቀበልም ነበረ። እንደገና ደግሞ መነኩሴም እንደመሆኑ መንፈሳዊ ነገሮችን ይመረምራል። ይሄንንም ያንንም ሲል እውቀቱን በጣም እየሰፋ መጣና እንደውም ከአንዳንድ ምስጢራዊ ሰዎችም ጋር መገናኘት ጀመረ። ምስጢራዊ ሰዎች ማለት እንደኔ አረዳድ እንግዲህ ሳነብ የምስጢር ማህበራት ሰዎች፣ ምክንያቱም ሰፊ የሆነ እውቀት ስላላቸው የዛሬ 3000 ዓመት 4000 ዓመት የነበረው ዶክመንት ሁሉ ያላቸው ምንም ታሪክ ከመመዝገብና ከመሰብሰብ ወደ ኋላ የማይሉ ከባባድ ሰዎች አገኘ። በሚስጥርም እነሱ የሚያስተምሩት እንደነበረ ይገመታል። በእንደዛ አይነት ሂደት ውስጥ በጣም ጥልቅ ብሎ ከመግባቱ በፊት ግን ቀጥታ ወደ አመጽ ነበር የሄደው። ከመንግስት ጋር ተላተመ። 3 አመት እሱ የመራው አመጽ የትውልድ አካባቢውን አናወጠ። ከዛ ታሰረ። ከዛ በተለያዩ ወንጀሎች ተጠየቀ። የካቶሊክ ቤተክርስቲያን በመንፍቅና ከሰሰችው። ደግሞ የዛን ጊዜ እነ ጋሊሊዮ ምናምን ሀሳብ ብቅ ማለት የጀመረበትም ጊዜ ስለሆነ ሳይንሳዊ አስተሳሰባችሁ ራሱ ትክክል አይደለም፣ ከሃይማኖቱ ጋር ይጋጫል በሚልም አንድ ጥያቄ ነበረበት። ከዛ ውጪ በብዙ ነገሮች ተከሷል እና እንዲያስተባብል ተጠየቀ።
ያው እንግዲህ የድሮ ክስ ደግሞ በእርግጥ የድሮ ማለት አይቻልም፣ አሁንም ጭካኔዎች አሉ። ይታሰራሉ፣ እየተገረፉ ይመረመራሉ። ከባድ ኢንኩዊዚሽን የሚሉት ፕሮሰስ ከባድ ነው። ቸርች ቤተክርስቲያንም ሆነ ኢንኩዊዚሽን ፕሮሰስ ላይ እንዲህ ብለሃል፣ የስላሴን አንድነት ሶስትነት ክደሃል ምናምን እየተባለ ይገረፋል። እንግዲህ ያስቡት እንደዛ አይነት ነገር እና ከዛ ለመንግስት ለማሲር ለመገልበጥ አሲረሃል፣ እንደዚህ የሮማን ካቶሊክ ቸርች ኤስታብሊሽመንት የዛን ስልጣን ተቀናቅነሃል እየተባለ ብዙ ጥያቄዎች እየተጠየቀ እያሰቃዩት እንደው ምንድነው አንድ ዲስክሪፕሽን ያየሁት መጽሐፉ ላይ እንደው የጭካኔ ነገሮችን ማካተት ብዙ ስላልፈለኩ ነው እንጂ ምን ደረጃ ድረስ ይሄዳል። ከስር በጣም ሹል ብረቶች አሉ። እነሱን ከላይ ይሰቅሏቸውና ያስፈራሯቸዋል ሊጥሏቸው እንደሆነ እና ያው ሰፋ ያሉም ስለሆኑ ብረቶቹ ቢወድቁም የሆነ ቦታ ላይ ይወጋሉ፣ ግን ላይሞቱ ይችላሉ። እንደዛ እያደረጉ ሁሉ ያሰቃዩቸው ነበር። እንደዛ እየተወጋም ግን እሱ ፈረሶቹ ምናምኖቹ እያለ የተለያየ ነገር እያወራ አይምሮ እንደተነካ ሰው ሆኖ ኃይለኛ ድራማ ተወነ ነው የሚለው እንግዲህ ታሪኩ። ከዛ ቢያዩት እነሱ የሆነ ነገር ሲያዩት እሱ ሌላ ነገር ያውላል፣ ይጥሉታል፣ ይወጋል። አሁንም ድራማውን ይቀጥላል። ምን አይነት ሰው ነው እያመመው ድራማ የሚቀጥል ሰው? እነሱ የሆነ ነገር ሲጠይቁት እሱ ሌላ ነገር ያወራል። አይ ይሄ ንክ ነው መሰለኝ ብለው መጨረሻ ላይ ተውት። ከዛ እንግዲያውስ የእድሜ ልክ ጽኑ እስራት ምናምን ተብሎ ተፈረደበትና ቀጣዮቹን 27 ዓመታት በወጣትነት እድሜው ነው የታሰረው። 27 ዓመት ሙሉ እስር ቤት ውስጥ ነበረ። እዛ እስር ቤት ውስጥ ሆኖ ግን በጣም ሰውየው አካል ይታሰራል እንጂ ሀሳብ አይታሰርም የሚለውን በትክክል የኖረ ሰው ነው። እንግዲህ እዛች እስር ቤት ውስጥ ሆኖ እንደውም ከደረሰበት ጉዳት የተነሳ ቆሞ እንኳን መራመድም የማይችል ሰው ነበረ ነው የሚለው ታሪኩና እዛ ቁጭ ብሎ ያነባል፣ ይጽፋል። የስፓኒሽ ኢምፓየር እንደዚህ ቢታደስ፣ የሮም ኢምፓየር እንደዚህ ቢሆን፣ ቤተክርስቲያን እንደዚህ ብታደርግ፣ ሳይንስና ቴክኖሎጂ ላይ እንደዚህ ብንሰራ ምናምን እያለ በቃ የማይጽፈው ነገር የለም። የሚጽፋቸው ነገሮች ደግሞ ከባባድ ቁም ነገሮች ስለሆኑ ጽሁፎቹ በዚህም በዛም እየሾለኩ በጎብኚዎቹ በኩል እየሾለኩ ወደ ነገስታቱ ወደ ጳጳሳቱ መድረስ ጀመሩ። ሲነበብ መጥተው ሲጎበኙት ሲመለሱ ጄሱቶች ይመጣሉ፣ የጀርመን ሉትራኖች ይመጣሉ። ሁሉም ርዕሰ ጉዳይ ላይ ሰውየው የሚያወራው ነገር አለው። ምን አይነት ሰው ነው እያሉ እየተገረሙ ብዙ በቆየ ቁጥር እዛም ላይብረሪ አድርጎት ያንን እስር ቤት ብዙ እያጠና ቆየ። ስለ ኢትዮጵያ የተጻፉ ሚስጥራዊ ዶክመንቶች በዛ ሰዓት እንደደረሱ ትገምታለሁ። በእኔ በኩል ሚስጥራዊ የምላችሁ በነገራችን ላይ እንደዚህ አይነት ልቦለድ የሚመስሉ ድርሰቶች የወጡባቸው ዘገባዎች እንደማለት ነው። ሚስጥራዊ ሲባል በጣም እንደው የተለየ የአስማት ጽሁፍ ወይንም የትንቢት ጽሁፍ ምናምን ማለት አይደለም። ግን እነሱ በመልካም ነገር አንድን ነገር ሲጽፉ እኛ እንድናውቀው በማይፈልጉት፣ ምክንያቱም እኛን ማጣላት ነው የሚፈልጉት አይደል? ስለኛ የሚጽፉት የዚህኛው ብሔር እዚህ ጋር የዛኛው እንደዚህ ንጉሱ እንዲያርጉ አስገብሮ እንደዚህ ተፋጅተው እያሉ ነው የሚጽፉት። ከኛ የሚወስዱትን ነገር ግን የሚጽፉባቸውን በዛ ሰዓት ይፋ አያደርጉልንም። ያው እንደዚህ ልቦለድ እያሉ ቀባብተው እንትን ይሏቸዋልና እንደዛ አይነት ዘገባዎችን በዛ ወቅት ያገኘ ይመስለኛል። ከእስር ከወጣም በኋላ ከኢትዮጵያውያን ጋር ተገናኝቷል። በዛ መልክ 27 ዓመት እንግዲህ የንባብና የጽሁፍ ስራ ከዛ ሲቲ ኦፍ ዘ ሰን ወይንም የፀሐይ ከተማን ያኔን የጻፈው በጣም ታዋቂው ስራው ነው። ግን ብቸኛ ስራው አይደለም። ብዙ ሌሎች ጽሁፎችንም ጽፏል። የግጥም መድብሎችንም ይጽፍ ነበረ። ከጊዜ በኋላ በነገስታቱና በጳጳሳቱ ጣልቃ ገብነት ይፈታ ተብሎ ተፈታ። ፓሪስ ላይ ሄደ። የነገስታቱ አማካሪ ሆኖ እየጻፈ እያስተማረ ቆየ። እዛው አረፈ ነው እንግዲህ የሚለው ታሪኩ። ይሄ በ1602 የታተመ ነው ሲቲ ኦፍ ዘ ሰን። የኔም መጽሐፍ አይታችሁት ከሆነ ያው እንግዲህ የመጀመሪያው ቻፕተር ላይ የሱ ትርጉም ነው የተካተተው ማለት ነው። እሺ እንዳልሽው ሰውየው ራሱ የሚገርም ታሪክ ያለው ሰው ነው። እስር ቤት ሆኖ ብዙ መጽሐፍት ያነበበ ያገላበጠ ሰው ነው። አንቺ ደግሞ ይሄ ሲቲ ኦፍ ዘ ሰንን ተረጎምሽ፣ ከዛ ተነተንሽ። ስታነቢው ይሄማ የጥንቱን አክሱማውያንን የሚተርክ የሚናገር ነው አልሽ። እንግዲህ ስለሱ የተጻፉ አንዳንድ መጽሐፎችም ለማንበብ ሞክሬ ነበረ። ያጻጻፍ ስልቱ የግሪካውያንን እንደሚከተል እና ፕሌቶን የመሰለ ነገር እንዳለው በዲያሎግ በምልልስ ነው። ከዛ ደግሞ ልክ እንዲህ አይነት ስራዎችም ከዚህ በፊት ከተጻፉት እንዴት እንደሚናበብ ልክ አንቺ ከመጀመሪያ ኢትዮጵያ ከሚለው መጽሐፍሽ ጋር የተዛመደ እንደሆነ የሚያትቱ ብዙ ተመራማሪዎች አሉ። አሁን ይሄንን መጽሐፍ እንድትተረጉሚው እንድትተነትኘው ገፊ ምክንያት የሆነች ይህማ የኢትዮጵያ ታሪክ ነው የአክሱማውያን ታሪክ ነው ብለሽ ነው።
ያነበቡት እንዲያስታውሱት ያላነበቡት ደግሞ እምትዩ እንዲገባቸው እስኪ ጥቂት ነጥቦች ንገሪ። እሺ የተረጎምኩበት ምክንያት ያው እኔ እንደ ተልእኮ አድርጌ በራሴ ያስኩት ከበፊትም ጀምሮ ተማሪም እያለሁ የኛና የምዕራባውያንን ግንኙነት ግልጽ የሚያደርግልኝ ነገር ስለምፈልግ ምንድነው የቱ ጋር ነው የምንመሳሰል የቱ ጋር ነው የምንለያየው የቱ ጋር ነው የተገነጣጠል ነው ገብቷቸዋል አይደል ምንድነው እንደዚህ የተለያየ ሰው ያደረገን የሚለውን ማወቅ ስለሆነ ያ ደግሞ ፊሎሶፊካል ባክግራውንዳችንን ለማጥናት ፍላጎቱ ስለነበረኝ ተገናኝተን እንደው የመጨረሻ ፌርማታ የሆነብን ከዛ በኋላኛ ወይ ወርደን ሄደናል ወይ እነሱ ወርደው ሄደዋል የመጨረሻ ፌርማታችን የቱ ጋር ነበረ የሚለውን ሳይ የኢትዮጵያ ድርሰቶች ናቸው መልስ የሚመልሱልኝ ለኔ በግሌ ማለት ነው ስለዚህ ልክ እነዛን ሳይ ይሄን ሌላውም ኢትዮጵያዊ ቢያውቀው እንደውም የሚገርማችሁ ኢትዮጵያን ስጽፈው መጀመሪያ ላይ ተርጉሜ ዌብሳይት ላይ እንዲለቀቅ ፈልጌ ነበረ የእንግሊዝኛው ትርጉም ተለቀቀ ታውቋቸው ከሆነ የኢትዮጵያና ኢትዮጵያዊነት ደራሲ ንብረት ኤርሚያስ ከበዳውን አርፈዋል እሳቸው ኢትዮጵያ the kingdom of god services ሚል ዌብሳይት ስለነበራቸው ይሄንን የቶማስ ሞርን የመጀመሪያውን መጽሐፌን የእንግሊዛዊውን ደራሲ እሱን ላኩላቸውና በኢሜል ያው ፐብሊክሊ አክሰሰብል ነው እንግሊዝኛው አንዳንድ ኢትዮጵያውያንም ያውቁታል ስለ ኢትዮጵያ ነው ብለው አላሰቡም እንጂ በደርግ ጊዜ በተለይ ተነቧል ነው የሚሉኝ እና ላኩላቸውና ይሄ ነገር ስለ ኢትዮጵያ ይመስላል የሚተረጉም ካለ ይተርጉመውና ዌብሳይት ላይ ይነበብ የርሶ ዌብሳይት ላይ ብዬ ላኩላቸው ምክንያቱም በዛ ሰዓት ነው ዲዘርቴሽኔን እየሰራው ነው ከዛ በኋላ ግን እኔው ራሴ በደንብ መረዳት ስለፈለኩ ድርሰቱን አንድ ነገር ለመረዳት ደግሞ መተርጎም አለባችሁ አይደል መተርጎም ጀመርኩኝ እስቲ ለዌብሳይቱ ነው እየጻፍኩ የነበረው ጽፌ ስጨርስ ደግሞ ምን የሚል ነገር መጣብኝ ይሄ ነገር እኮ በጣም ጥልቅ ነው ስለዚህ ሌሎቹም ማወቅ አለባቸው እና ግር እንዳይላቸው አንዳንድ ዲስቶርሽንስ አሉት አይደል ስለ ኢትዮጵያ መሆኑ እንዳይታወቅ አንዳንድ የከተታቸው ነገሮች ስላሉ ቶማስ ሞር ያንን ለማብራራት ሁለተኛ ክፍል ጨመርኩበት ከዛ መጽሐፍ ሆነ ሳላውቀው ነው መጽሐፍ መጀመሪያ ኮንፈረንስ ፔፐር ነው የነበረው ከዛ መጽሐፍ ሆነ እንደውም በጣም በቸልተኝነትም ራሱ ስለጀመርኩት ማለት ነው ሐሳቡን የመሰጠኝ እንጂ መጽሐፍ የሚለው ላይ ቸልተኛ ነበርኩኝ ሐሳቡ ላይ ግን I was very serious this is my life direction ነገር ነው ያልኩትና ሳሳትም ራሱ በወንድሜ ጓደኛ በኩል ነው እስቲ የሆነ መጽሐፍት ቤት ጠይቅልኝና አሳተመ ትንሽ 500 ፍሬ አስቀምጥና ሰዎች ያንብቡት እስከዛ ድረስ እኔ እስከመለስ ወደ ሀገር ብዬ ነው እንደዛ ነው የጀመረው 2006 ነው ማንንም አላወቀውም ያኔ ስለዚህ ሌሎችም አየው ወዲያው ሲቲ ኦፍ ዘ ሰንን ያኔ ሆኖ ነው ያየሁት ከዛ ኦኬ አልኩኝ ሌሎችም አየው ክርስቲያኖፖሊስ የሚል አለ ሰፊ ነው እንደዛው ተቀላቅሎበታል መለየት ይፈልጋል ዝም ብላችሁ እንዲሁ ተርጉማችሁ ከለቀቃችሁት አንዳንድ የኛ ያልሆኑ ነገሮችንም ጭምር አግበስብሶ አምጥቶ እንትን ማለት ይሆናል ሚስኢንፎርም ማድረግ ይሆናል ስለዚህ ጥንቃቄ ስለሚጠይቅ ቀጠሮ ሰጣሁት ሲቲ ኦፍ ዘ ሰንን እንደዛው ቀጠሮ ሰጣሁትና አንዳንድ ነገሮቹ ግን ያስገርሙኝ ጀመረ ማለት ያስተዳደር ብልሹነት ብለን የምናያቸው በዛ ሰዓት የነበረው እንግዲህ የኢህአዴግ አመራር ነው በዛ ሰዓት የነበሩ አንዳንድ ነገሮችን የቶማሶ ካምፓኔላ ዘመን ላይ በደንብ ስለማያቸው አርጀንሲው ይታየኝ ነበር እንደው ቶሎ ተርጉሜው ባወጣውት እያልኩ ማለት ነው ግን አልቻልኩም አንደኛ የኢትዮጵያን ራሱ ማስተዋወቅ ነበረብኝ ገና ሁለተኛ ከውጪ ወደ ሀገር ውስጥ ለአንደኛችሁ ሙቭ ስታረጉ ትራንዚሽን ጊዜው ከባድ ነው የትራንዚሽን ታይም ጊዜ ወስድባቸዋል እንደገና ስራም ጀመርኩ እንደዛ ሲል ቆየ ከዛ ውጪ ግን የኢትዮጵያ ድርሰቶች በሙሉ እንዴት ነው መሰላችሁ ሻንሽናው ነው የተከፋፈሏቸው እኔ እንደዛ ነው የምረዳው ዘገባ ሲጠራቀም ቆየ ስለ ኢትዮጵያውያንና አንዱን አስፔክት ሲተረጉመው አንዱ የሚፈልገውን ወስዶ ወደ ራሱ ሲተረጉመው በተለይ የሃይማኖትና የፖለቲካ ቅርጽ ሽኩቻ ስለነበረባቸው ፕሮቴስታንት ዩቶፒያዎች አሉ ካቶሊክ ዩቶፒያዎች አሉ ሳይንቲፊክ ዩቶፒያዎች አሉ ከዛ ደግሞ የሪፐብሊክን የሚደግፍ አለ የሶሻሊስቱን የሚደግፍ አለ የካፒታሊስቱን የሚደግፍ አለ እንደዛ ያደረጉ ስለተከፋፈሉት እንደየፍላጎታቸው ዲስቶርሽኑ ከዛ የመጣ ነው አት ዘ ኮር ግን አንድ ናቸው የሚገርማችሁና የኛን ኮር ፊሎሶፊ ለማወቅና ለመረዳት ወዴትም ካቴጎራይዝ ማድረግ ያስቸግራል ልክ እንደ መልካችን አሁን የኛ መልክ ካቴጎራይዝ ማድረግ ይቸግራል አይደል ኢትዮጵያውያንን መልክ የአብዛኞቻችን አስቸጋሪ እንደዚህ አይተውን ህንድ ነህ አፍሪካዊ ነህ በጣም አይተውን ነው የሚለዩት ጸጉራችን ራሱ አስቸጋሪ ነው ሴቶች ውጭ ሀገር ሄዳችሁ የምታውቁ ሴቶች እዚህ ውስጥ ካላችሁ ጥቁሮቹ ጸጉር ቤት ሄደን ነው የምንሰራው ወይስ ነጮቹ ጸጉር ቤት ሄደን ነው የምንሰራው በጣም አስቸጋሪ ነው ነጮቹ ጋር ከሄድን ይጠነክርባቸዋል ጥቁሮቹ ጋር ከሄድን የነሱን አይነት መከራ አይችልም ስስ ነው ለነሱ ደግሞ ስለዚህ ኢትዮጵያውያን ጸጉር ሰሪዎች ያሉበት ፈልገን ነው የምንሰራው
እና የኛም ፊሎሶፊ አይደንቲቲያችን እንደዛው ነው። ምናምኒስት እያላችሁ ልትከቱት የምትችሉት አይደለም፣ አስቸጋሪ ነው። ለዛ ደግሞ ምቹ ማሳያ እነዚህ የዩቶፒያ ድርሰቶች ናቸው ብዬ ስላመንኩኝ ያው አንድ በአንድ እንግዲህ እየተረጎምኳቸው ሌሎቹንም ምችላቸው ድረስ እቀጥላለሁ ብዬ አስባለሁ። ዶክተር ይህ መጽሐፍ አሁን ከሆነው በላይ ወደፊትም የበለጠ ሊያነጋግር እንደሚችል እምነት አለኝ። እኔ ራሴ እንደ አንድ አንባቢ ቆይ እስኪ ይህን ስጠይቃት ነው የሚገባኝ ካልኳቸው ነገሮች መካከል አንዱ ምንድነው የአክሱማውያን ባህል የሆነና ያልሆነ ብለሽ የምትከፋፊው ነገር አለ፣ ወይም የኢትዮጵያውያን ልማድ የሆነና ያልሆነ። ለምሳሌ አንዱ ሚስትን መጋራት የሚለው በቅርብ ቆሞ ነው እንጂ በነገራችን ላይ ኢትዮጵያ ውስጥ እንግዳ ሲመጣ ከሚስቴ ጋር ተኛ ይባላል፣ ይፈቀድለታል። ኢትዮጵያ ውስጥ ደቡብ ኢትዮጵያ ውስጥ እንደዚህ ይደረግ ነበረ። እንዴት ቢንቀኝ ነው ያቀረብኩለትን እንትን ያላለው ይባላል። ማለት 3-4 ሚስት ይኖረዋል። ስለዚህ እሱ እንግዳው ከሚፈልገው ጋር እንዲተኛ ያደርገውና ከዛ ምን ይሆናል? ጠዋት ቦርዴ ይቀርብለታል። ቦርዴ ቀርቦለት ከመጠጣቱ በፊት ለሷ ይሰጣታል። ባልየው አልጠጣም ካለች የትናንትና አዳሪ ጥሩ አልነበረም ማለቷ ነው። ምንድነው ይሄ? አንድ ሽማግሌ የነገረኝ ታሪክ ነው። ኖሬዋለሁ ብሎ የነገረኝ ማለት ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ ነበረ እና ለካስ እሱ ምን መሆኗ ነው ብሎ ከሚያውቀው ባህል ስለወጣበት ትቶ ወጥቶ ነው ቤቱን። እንግዲህ ብዙ ክፍል ይኖራቸዋል። አንድ እንደዚህ አለ። ግን ከዚህ ይልቅ ይበልጥ ምን አለ መሰለሽ መስኪ ኢዛና ሲባል ብዙ ሰዎች ክርስቲያን እንደሆነ አድርገው ብቻ ያስቡታል። እኔ ከተማርኩት ካነበብኩት የተለየ ነገር አንቺ መጽሐፍ አግኝቻለሁ። እስኪ አንቺ እንዴት እንደምታስቢ ባውቅ ደስ ይለኛል። የድንጋይ ላይ ጽሁፎች የአክሱማውያን የድንጋይ ላይ ጽሁፎች በሚታይበት ሰዓት 10 ናቸው። ከ10ሩ ከቁጥር 1 እስከ 5 በተከታታይ የተጻፉቱ በግሪክ በግዕዝ በሳባ ፊደል የተጻፉትን በምትመለከቱበት ሰዓት ሲጀምር የአሪስ ልጅ ነው የሚለው። አሪስ የግሪክ ጣዖት የግብጾች ጣዖት ነው። የመሐረም ይላል የጦርነት አምላኮች ናቸው። የአሸናፊው የአሪስ ልጅ የሆንኩት እኔ ኢዛና አስገበርኳቸው እያለ ነው ይጽፍ የነበረው። ከ5 እስከ 9 ያሉቱ ደግሞ ምን ብሎ ነበር የሚጽፈው? አሁን ኃይለኛ ሆነ፣ ገናና ሆነ፣ ራሱን ከግሪኮች ጋር መገዳደር የሚችል ሆነ፣ ሮምን መብለጥ የቻለ ስልጣኔ ባለቤት ሆነ። ከዛስ ምን ብሎ መጻፍ ጀመረ? ራሱን ከፍ አደረገና ከሱ ቀጥሎ ሆነ እና አሪስ የሚጠሩት ጀግና ነኝ ይላል። 10ኛው ላይ ነው የእግዚአብሔር ልጅ ማለት የጀመረው የሚል ነገር አለ። አንድ ይሄንን ያይ። ሌላው ደግሞ ባለቅኔ ሎሬት ጸጋዬ ገብረመድኅን ነባሩ የኢትዮጵያን ባህላዊ እምነት በሚተነትንበት ጊዜ ራ የሚለው የፀሐይ አምላክን ኢትዮጵያውያን ያመልኩ ነበረ፣ በተለይ የኩሽቲክ ቋንቋ ተናጋሪዎች ይላል። እንዴት አየሽው ይሄን አመለካከት? ፀሐይን ማምለክ ይሁን ፀሐይን መስሎ ማምለክ ይሁን ለጊዜው ባይገባኝም አልኳቸው በህይወት እያሉ ቤታቸው ስጠይቃቸው። ብቻ ግን የምንጋራው ታሪክ አለ። እርሶ ደግሞ የግብፅን ፒራሚድ እንደውም የተወሰኑን ፒራሚድ ሳጥናኤል ሰራቸው፣ የተወሰኑትን ቅዱስ ሩፋኤል ሰራቸው፣ የተወሰኑትን ቅዱስ ሚካኤል ሰራቸው እያሉ ሁሉም የሚጽፉት ነገር አለ በመጽሐፋቸው ላይና ታዲያ ይሄ የአህዛብ ስልጣኔ አይደለም ነው ወይ የሚሉት? እንዴት ነው የተቀላቀለው አልኳቸው። በቃ መጀመሪያ እግዚአብሔር በንጹህ የጀመረው በኋላ ሰይጣን አበላሸው። ሌላ ምንም ታሪክ የለውም። መጀመሪያ ስንዴ ይዘራል፣ ከዛ እንክርዳድ ይዘራል ነው አይደል? ስለዚህ በዛ መልክ የመጣ ነገር ነው አሉ። ኦኬ አሁን ወደ አክሱማይት ሲቪላይዜሽን ስመለስ እኔ የታሪክ ተመራማሪ ስላልሆንኩኝ እንደገና ተመልሼ ማንበብ ነበረብኝ ደግሞ በአዲስ እይታ ማለት ነውና ሳየው አንድ ሌላ ነገር አየው። የአክሱማውያንን ታሪክ ሁሉ ጊዜ በተለይ የአውሮፓ ሚስዮናውያን ጄሱት ሚስዮናውያን ሲጽፉት ይሄኛውን በጣም ያጎሉታል፣ እጅግ በጣም ያጎሉታል። ይሄ የነ ኤረስን የነ ማህረምን ሊገኝ ይችላል እኮ ሊኖር ይችላል። ምናልባት ኢዛና የሆነ ጊዜ ላይ አምልኮ ሊሆን ይችላል አላውቅም። ግን ታቦተ ጽዮን ያለችበት ቦታ ላይ ነው የነገሰው ኢዛና። ምን ማለት እንደሆነ አስባችሁታል? ታቦተ ጽዮን እኮ እዚህ ጋር ነች። አክሱም ጽዮን ቤተክርስቲያን እዚህ ጋር ናት። እሱ የነገሰው እዛው ጋር ነው።
ቬሪ አንላይክሊ የሆነ ዳይቨርጅ እናደርግ ይሆናል እንጂ ቋሚ ስርዓታችን ግን አይደለም። ሲጀምር ኤረስ የኛ አምላክ አይደለም፣ የሰው ሀገር አምላክ ራሱ የምናመልከው ማን ዕዳ ስለጣለብን ነው። ገብታችኋል አይደለም? ልናፈነግጥ እንችላለን፣ ግን ስርዓታችን ቋሚ ስርዓታችን ግን ያ እንዳልሆነ ሶሻል ኮንሰንሰሱ ኦልሬዲ ያውቀዋል በዛ ሰዓት። ስለዚህ የማጉላት ችግር እንዳለ ነው የተረዳሁት። አስቡት እንግዲህ ያው መጽሐፉ ላይ አንብባችሁታል ብዬ አስባለሁ። የሆነ ቦታ ላይ ምንድነው እሱ ጄምስ ብሩስ አባይን ምንጭ አያለው ብሎ ሲመጣ ሲጀምር ለምን እንደሚመጡ ራሱ እነሱን ተናግረው አያውቁም። ያንን ለማየት ሲመጣ ያለው ነገር ምንድነው ስለነ ሲሪየስ የሚባለው ኮከብ ወይም ሳይረስ የሚሉታል ሌሎች ሐውልቶችን አነሳ፣ የግብጽ አማልክት ሐውልቶችን አነሳ። እነዚህን ትግራይ ላይ አይቻለው፣ ጎጃም ላይ አይቻለው ምናምን እያለ ዘገበን። ታቦተ ጽዮን ግን የለችም አለ። እሷ የለችም፣ እኔ ከንጉሱ እንደሰማሁት ከሆነ አህመድ ግራኝ አቃጥሏታል ብሎ። አሁን እሺ የትኛውን ነው ማጉላት የፈለገው ህዝቡ? በዛ ሰዓት እውነት ታቦተ ጽዮንን ነው የበለጠ የሚያውቃት ወይንስ ሲሪየስ ምናምን የሚባለውን የአባይ ኮከብ የትኛውን ነው አጉልቶ የሚስለው ህዝቡ በህዝቡ አይምሮ ውስጥ? ስለዚህ እኛ የምናጎላውና እነሱ የሚያጎሉት ይለያያል። አሁንም ኢትዮጵያ ውስጥ ጫት፣ ኢትዮጵያ የምትታወቀው በዓለም ላይ በጫት ነው፣ ታሪኳ ጫት ነው ብላችሁ አትቀበሉኝም አይደል? ጫት ቃሚ ግን የለም ማለት አይደለም አይደል? ጫት ቃሚ አለ። የኢትዮጵያ መገለጫዋ ግን ጫት ነው ብላችሁ በፍጹም አትቀበሉኝም። በጣም ነው የምትናደዱት፣ እርግጠኛ ነኝ እንደዛ ማለት ነው። እና እኔ በዛ መልክ ነው የተረዳሁት ነው። ይሄንንም ሸፍጥ እንትን ማለት በጣም ኤምፋሲስ ሰጥቶ መጽሐፉ ላይ መጻፍ ያስፈልገኝ ለምንድን ነው? ከፊታችን የሚጠብቀንም እሱ ነው። ወደዚሁ መስመር ሊከቱን ነው የሚፈልጉት። ወደዚህ ወደ ፀሐይ አምልኮ፣ ወደ ጨረቃ አምልኮ፣ ወደ ምናምን አምልኮ እንደ አሁን እኮ እየተባለ ያለውን ነገር እኔ ይሄን መጽሐፍ እየጻፍኩ ወደ መጨረሻው ላይ ስደርስ ነው እየሰማው የመጣሁት። ሰሜኑ የሀገራችን ክፍል ሄዷል ወደዛ አምልኮ ማለት ነው። የድሮውን ይሄ አውደ ነገስት ጥንቆላ ምናምን ይሄ ደብተራ የሚሰራው እሱን ማለት አይደለም። እንደ ብሔር ማንነት የብሔር ማንነታችን አምላካችን የክርስቲያኑ አምላክ አይደለም። ማተቡን ያሰረ ሰው ነው እንደዛ የሚለው። አምላካችን መህረም ነው፣ ብሔር ነው፣ የተራራ አምላክ ነው፣ የጨረቃ አምላክ ነው። ከ4000 ዓመት በፊት አባቶቻችን ያስረከቡን አምላካችን ይህ ነው እየተባለ ነው በመጽሐፍ። ፈልጋችሁ ድረሱበት የትኛው መጽሐፍ እንደሆነ እና ሃይሊ ፈንድድ ነው፣ በጣም ፈንድ አለው። የብሔር ንቅናቄዎችን እየመራ ያለው ያ ነው። ከአረብ ሀገር ፈንድ አለ፣ ከአውሮፓ ፈንድ አለ፣ በተለይ የካቶሊክ ፈንድ አለ። በዛ ነው ወጣቱ እንዲህ እየተተራመሰ ያለው። ስለዚህ ኧረ እንላቀቅ ከዚህ ነገር ነው። ቋሚ ታሪካችን አይደለም። አክሱም ጽዮን ምን አለችን? ምን አለችን? አትበቃንም? እሷ የጨረቃ እኮ እሷ ምሳሌዋ ናት አይደል? አማናዊቷ እዛው ጋር ቁጭ ብላ እኛ ያችን ጨረቃ ማምለክ የለብን፣ እንመራመርባታለን፣ ግን ልናመልካት ግን አይገባምና ያንን ለማለት ነው። እሺ ጥሩ ያወያያል። በነገራችን ላይ ይሄ ቅድም ያነሳሁት የአክሱም ጽዮን ከተመሰረተ በኋላ ያው ክርስትናው ነው የተስፋፋው። ኢዛናም ከዛ በኋላ ነው። ልክ 10ኛው ሐውልት ላይ አማርኛ በኮሌጅ ደረጃ የሚል ያልታተመ እና ዶክተር ዮናስ አድማሱ ጻፉት መጽሐፍ ላይ በዝርዝር አለና አሳምኖኛል እንደኔ ማለት ነው። አሁን በጣም ሀገርሽ እንደምትወጂ አምናለሁ። መጽሐፎችሽ ምን ይነግሩኛል። በጣም ሃይማኖትሽም እንደምትወጂ መጽሐፎችሽ ምን ይነግሩኛል። ዶክተር ነሽ፣ ፒኤችዲ። ሃይማኖታዊ ዕውቀትሽና ሳይንሳዊ ዕውቀትሽ የሚገፋፉም ይመስለኛል። ማለት ለምንድን ነው አሁን አንተ ያልከውን እኔ ማውቀዋለሁ፣ ግን አባ ተስፋ ስላሴ ሞገስ ደግሞ ነገሩኛል። አባ ተስፋ ስላሴም ከሳቸው ጋርም ቅርበት ነበረ፣ ነፍሳቸውን ይማረውና እንደዚህ አሁን ሳይንቲፊክ በሆነ መንገድ የተጻፈ ድርሳን ይኖራል። ይሄ ማለት ይሄ ነው፣ ይሄ ማለት እንደዚህ ነው። በአፍ ደግሞ ሲተላለፍ የቆየ አለ። የጥንት አክሱማውያን በፀሐይ በጨረቃ የጦርነት አምላክ የሚሏቸው እንደነበሩ እና አቡነ ጎርጎርዮስም የጻፉቸው መጽሐፍት ላይም እንደዚህ አለ። እነዚህን ያነሳሉ። አሁን አንድ ያነሳሽው ነገር ብዙ ጊዜ ኢትዮጵያውያን ስለ ኢትዮጵያውያን የተጻፈ መጽሐፍት ከብዙ ቆይታ በኋላ ነው እጃቸው የሚገባው። አንዳንዶቹ በደንብ ያስታውቃሉ። ለምሳሌ ራሴላስ የሚለው መጽሐፍ ብታዩ ሰውየው ሳሙኤል ጆንሰን ነው አይደል ደራሲው። ሳሙኤል ጆንሰን ኢትዮጵያ አልመጣም። ያንን መጽሐፍ የጻፈው እናቱን ሲያስቀብር የሬሳ ሳጥን የማስቆፈሪያ የመሳሰሉት ዕዳ ነበረበት። ዕዳ ሲያስጨንቁት በአጭር ጊዜ ውስጥ አንድ መጽሐፍ ጻፈ። ያም ራሴላስ የሚለውን መጽሐፍ ነው። ስለ ኢትዮጵያ ያነበበው ጄምስ ብሩስ የጻፈውን አንብቦ ነው፣ የጉዞ ማስታወሻ ማለት ነው። እሱን መጽሐፍ በምታነቡበት ሰዓት ኢትዮጵያውያን አሰላሳዮች፣ ፈላስፎች፣ ሊቃን እንደሆኑ የሚያሳይ ነው ማለት ነው። ኢትዮጵያ የተገለጸችበት መንገድ
በደንብም ያስታውቃል። ራስ የላስ የሚለው ባለ ታሪኩ ራሱ ህይወቱን ስታዩ የባይታዋር የሆነ የሚቆዝም የሚያሰላስል ተፈጥሮን የሚመረምር ነው። ይሄኛው የሮም ደራሲ የጻፈውን ደግሞ የኛ ነው የሚል እምነት አለ። ሲና በጣም የወደድኩት ምንድነው እስር ቤት እያለ ሳነብ አይቀርም ግምት ነው አይደል? እንደዚህ ምን አለ እስር ቤት እያለ ሶሪ ረሳሁት ለፖፕ ጳውሎስ 5ኛ or something የጳጳሳቱ ስም ይጠፋኛል በጻፈው ደብዳቤ ላይ ዘርዝሯል ያጠናቸውን ሲቪላይዜሽኖች የካርቴዥያውያን የሮማውያን የግሪካውያን የአዝቴክሶች እንዲና የአቢሲኒያውያንንም ታሪክ በጥልቀት አጥንቻለሁ ፍልስፍናቸውን አጥንቻለሁ ሃይማኖታዊ ፍልስፍናቸውን አጥንቻለሁ ብሎ ይሄን ደብዳቤ ይጽፋል። ስለዚህ በዛ የታይሙ ነው እንጂ ማጥናቱ ግልጽ ነው። ማጥናቱ እርግጥ ነው ራሱ ጽፎታል። ጊዜው ግን ረጅም የንባብ ጊዜ ያገኘው እስር ቤት ስለሆነ 27 ዓመትም ስለሆነ ሞስት ላይክሊ እዛ ውስጥ እያለን ያነበበው አዘርዋይስ ከዛ በፊት ነው ያነበበው። ያኔ ደግሞ ልጅ ስለሆነ ብዙም አይመስልም ገና በአስራዎቹ እድሜ ስላለ አይመስልምና ረጅሙ የንባብ ጊዜው የእስር ቤቱ ስለሆነ በዚያ ወቅት ይመስለኛል ለማለት ነው። የጊዜውን ነው እንጂ ማንበቡ ግን እርግጥ ነው። ስለ ኢትዮጵያ ታሪክ ማጥናቱ ራሱ በጻፈው ደብዳቤ ላይ ግልጽ የተጻፈ ነው። በጣም ጥሩ። አንድ ጥያቄ ጠይቅሽና ወደ ሰው እንሄዳለን። አሁን እዚህ ላይ ጀሱይቶች ካቶሊኮች ከጥንት እስከ ዛሬ ድረስ የኢትዮጵያን ልዕልና የማፍረስ ማንነቷን ባህሏን በየፖለቲካ አሁንም ድረስ ኢትዮጵያ ለደረሰችበት ውድቀት ተጠያቂ ታደርጋለች። ተጠያቂ ፈርስት ተጠያቂ ራሳችን እነሱን ግን በጣም ስላመናቸው አንመናቸው ነው። ይሄን አድርገዋል አንመናቸው ነው እንጂ እነሱ እኛ እኮ ሀገራችንን ማስከበር ከቻለን እነሱ ሊያጠቁ አይችሉም አይደል? የውሸት ታሪክ ሲጽፉ እንመርምር። እነሱ አላማ ስላላቸው ነው፣ የማፍረስ አላማ ስላላቸው ነው። አንመናቸው ነው። በጣም ዶሚናንት ናቸው በእኛ ታሪክ አጻጻፍ ላይ ጀሱይቶች። ስለዚህ እነሱም ተጠያቂ ማድረግ አሁን ለምሳሌ እኔ ለደረሰብኝ ውድቀት ሰይጣን ተጠያቂ ነው ብል በቃ ሰይጣን እኮ ስራው ነው አይደል? እና ሰይጣንን ለይታችሁ ወቁት እንደማለት ያህል ነው እንጂ እነሱን ማጥፋት ነው ስራችን ወይንም ደግሞ እነሱን እንደዚህ ምናምን ለማለት አይደለም። ለዩት ለማለት ነው። አሁንም ስለ ብሔር ፖለቲካ ብዙ ጊዜ የሚጽፉት እነሱ ስለሆኑ ማለት ነው። ወይም ደግሞ እነሱን የሚያጣቀሱ ሰዎች ናቸው የሚጽፉት። እንደዛ ነው። ስለዚህ ተጠያቂ የሚለውን በኮንቴክስት እንድንረዳው ነው። መጀመሪያ ዶክተር እዚህ ስለመጣሽ በጣም አመሰግናለሁ። እንደዚህ አይነት ጽሁፍ ጽፎ እዚህ አካባቢ ራሱ መቀመጥ ለኔ በጣም ከባድ ነገር ነው። መጽሐፎችሽ በጣም እንትን የሚል ናቸው። ብዙ ጥያቄ የሚያስነሳ የሚያከራክር ነው። ራስ አንቺም እንደገለሽው ሀገርን የሚነካ መንፈሳዊ ቁም ነገር ጽፎ ራስ ላይ ጥላቻ ስድብ መጋበዝ ነውና ይሄን ነገር በመጻፍሽ ራሱና እዚህ ጋር በቀመጥሽ ራስሽ በገለጪው መንፈሳዊ ጀግና እንደሚባለው ነው። ጀግና ብልሽ በግሌ ደስ ይለኛል። ከዛን ውጪ በውጭ ሀገር ዩኒቨርሲቲዎች አካባቢ የግሪክ ፊደል ማህበራት ብልሽ የጻፍሻቸው እንትን ላይ ያለና ወንድማማችና እህትማማቾች እነዚህ የሚስጥር ማህበራት ውስጥ የመግቢያ እንትን ኢንትሮዲዩስ የሚደረጉበት አይነት ቦታ ናቸው የሚል ነገር አለ መጽሐፉ ላይና አሁን በእኛ ሀገር ደግሞ የሴት ብቻ ትምህርት ቤት የሚል አለ፣ የወንድ ትምህርት ቤት አዳሪ ምናምን እንደዚህ ያለ እና እነዛ ነገሮች ወደ እንደዚህ አይነት ነገሮች ጋር ያላቸው ተያያዥነት አንዳንድ ጊዜ እንደዚህ ከስናወራ ስንወያይ ተመሳሳይ ጾታ ትምህርት ቤቶች ለሆሞሴክሹዋል ለተለያየ ነገሮች መንገድ የሚከፍቱ ናቸው ተብሎ ውይይትም ላይ ያለ ብዙ ነገር ላይ ያለና እነዚህ የግሪክ ፊደል ማህበራት እና እኛ ሀገር ያሉት የጾታ የአንድ የተመሳሳይ ጾታ ትምህርት ቤቶች ምን አይነት ተያያዥነት አላቸው? አመሰግናለሁ። ጥሩ ጥያቄ ነው በጣም። እኔም ይሄንን ነገር ለመጻፍ እንትን ያልኩት እናንተም እንደዚሁ የምታዩዋቸው የሚመስላችሁን ነገር እንድታስተውሉበት ነው። ቱል እንደማቀበል ነው የሆነ ግላስ እና በጣም የሚገርመኝ ነገር የሚገርማችሁ አሜሪካ ላይ እንግዲህ አይታችሁት ከሆነ ከ400 በላይ እንደዛ አይነት ድርጅቶች አሉ። ዩኒቨርሲቲ እዚህ ጋር ይሄ ዩኒቨርሲቲው ከሆነ ወደዛ 15 ደቂቃ ድረስ ወክ የሚደረግበት ዲስታንስ ድረስ እንደዚህ አይነት ድርጅቶች አሉ። የተማሪ መኖሪያ ናቸው።
ግን ደግሞ ሚስጥራዊም ናቸው። ዶርሚተሪ አይደሉም። ዶርሚተሪ ውስጥ ያው ወላጅ ከፍሎላቸው ወይም ደግሞ ትምህርት ቤቱ ስፖንሰር አድርጓቸው ቲዩሽን ከፍለው ኖርማሊ ልክ እንደኛ እንትን የሚያድሩበት ነው ዶርሚተሪ። እነዚህ ግን የተማሪ ግሪክ ሌተር ኦርጋናይዜሽንስ የሚባሉት በሌተር ነው የሚሰየሙት። ካፓ፣ ዴልታ፣ ፓይ እንዲህ እየተባሉ ነው የሚሰየሙት እና እጅግ በጣም ብዙ ነገር ውስጣቸው እንደሚደረግ ነው የሚነገረው። የሚገርማችሁ ግን ብዙ ኢትዮጵያውያን ስለነሱ ሲያወሩ አልሰማም፣ አያስተውሏቸውም። ራሱ ጀስት ዋን ኦፍ ዘ ዶርሚቶሪስ አድርገው ነው የሚያልፏቸው። እኔ ደግሞ በዛ ጋር ነበር የምንመላለሰው ራሱ እኔና ባለቤቴ የምንሄድበት ትምህርት ቤቱ እንደዛ እኛ እንደዚህ 10 ደቂቃ ወክ አድርገን ነው ትምህርት ቤት የምንገባው፣ የተከራየንበት ቤት ማለት ነውና ልክ የኛም ቤት አልፋችሁ ስትጀምሩ መሄድ 1-3-4 ደቂቃ እንደሄዳችሁ ይጀምራል። ፓይ፣ ዴልታ፣ ካፓ ምንድናቸው ግን እያልኩ እሄዳለሁ። ስመለስም ምንድናቸው እያልኩ እመለሳለሁ። ኦፕን አይደለም ብዙም። ተማሪዎች ሲወጡ ሲገቡ ኦፍ ኮርስ እናያለን፣ ግን ምን እንደሚደረግ አታውቁም። ከዛ በወር አንዴ ወይ በሁለት ወር አንዴ የቢራ ጠርሙስ ማጣሳ እንዲህ በቃ መንገዱ አስፓልት ድረስ እስኪሞላ ድረስ ቀጥታው ሲጨፍሩ ያደሩበት ማለት ነው። ተወርውሮ ሳሩን ሞልቶት እናገኛለን። እና ከዛ በኋላ ነው ትንሽ ኩዌስችን ማድረግ ጀመርኩት። ምንድናቸው ግን እነዚህ እያልኩኝና ያው መጽሐፉ ላይ በደንብ ታገኙታላችሁ። ተማሪዎች ሆነው ልክ እኛ ሀገር ላይ የሆነ ጊዜ አደረጃጀት ምናምን የሚባል ነገር መጥቶ ነበር አይደል? ዩኒቨርሲቲዎች ውስጥ ከተማሪዎች መካከል ለመንግስት ታማኝ የሆነ አንድ ተማሪ ተመልምሎ ክለብ ሊመሰረት እንደሚችለው ማለት ነው። የኛ ሞር እንዲሁ ዝም ብሎ የኢንዶክትሪኔሽን ነገር ነው። የእነሱ ግን ጥልቅ ነው። የሚማሩት ቴዎሎጂ ራሱ ከባድ ነው። የግሪክ ቴዎሎጂ ነው የሚማሩት። የድሮ ነገረ መለኮት ስላችሁ የኛ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ማለት አይደለም። የእነሱ ነገረ መለኮት ሌላ ነው። የዜውስ ሊሆን ይችላል፣ የአርጤምስ ሊሆን ይችላል። እና በጣም ከባድ ጥልቅ መንፈሳዊ ትምህርት ይማሩበታል እዛ ጋር። ከዛ ደግሞ ዲዘርቴሽኖች ማየት ጀመርኩ። ግሪክ ሌተር ኦርጋናይዜሽን ውስጥ ሄዚንግ የተለመደ ነው ይላል። ኦቨርዶዝ አድርጎ መውደቅ። ሴክሹዋል ፕራክቲሱ ከባድ ነው። ቅድም የተባለው ነገር እንደው አንድ ለአንድ እንኳን አይደለም። በጣም ከባድ ነገሮች ያደርጋሉ። በዛ ውስጥ ደፍረው ማለፍ አለባቸው ሲባል ከዛ በኋላ ነው ለካ ወደ ኃላፊነት ቦታ የሚታጩት። ተግባብተናል አይደል? ተጽዕኖ ፈጣሪ ቦታ ላይ ፐብሊክ ሎ ሌጅስሌሽን ላይ የአንድ ፊልድ ታዋቂ ሰው ለመሆን በአንድ ፊልድ ተጠቃሽ ሰው ለመሆን አሁን እኔ የፈለገ ሐሳቤ አሳማኝ ቢሆን በእንደዚህ አይነት ኦርጋናይዜሽኖች በኩል አልፎ የሄደ ኤጁኬተር ካለ ሁሌ ተቀባይ የሚሆነው የሱ ሐሳብ ነው። ሌጂቲሜት ይሆናል የሱ ዕውቀት። ለምን በእነዚህ ውስጥ በኩል አልፎ ነው የመጣው። ለዛ ነው እኔም መድፈር የጀመርኩት በነገራችን ለሃይማኖትን ለማንሳት። እንዴ እነሱ ዜውሳቸውን ይዘዋል፣ እኛስ ምን ቤት ነን እኛ? ሌጣችንን እዛ እነሱ መሃል የራሳችንን መያዝ አለብን። እነሱ የያዙትን ይዘዋልና ቅድም አንተ የጠቀስከው ይሄ እኛ ሀገር ላይ ታዲያ በዚህ አይነት መልክ የእህትማማችነት የወንድማማችነት ተብሎ እንደዛ አይነት ፕራክቲስ የለም ወይ? ሊኖር ይችላል። እኔ እንደውም እንደሚኖር በጣም ጠረጥራለሁ፣ ገምታለሁ። እንዴት ነው የምናቆመው ሲባል ቀላሉ መልስ ስፒሪቹዋል እንትኑን ማቋረጥ። ስፒሪቹዋል ምንድነው? አኒሜት የሚያደርገውን ስፒሪቹዋል አስተሳሰብ ማቋረጥ ነው። ግን ያ እንደዚህ በአፌ እንደማወራው ቀላል አይደለም። መጀመሪያ ምን ያህል ተንሰራፍቷል የሚለውንም ማወቅ ይጠይቃል። እና ፖለቲካል ኦርጋናይዜሽን ውስጥ እንደነበረ ይታወቃል። ኮሚዩኒዝም ምናምን ውስጥ ያሉ ሰዎች ለእንደዚህ አይነት ነገር እንደሚበረታቱ፣ እንደዚህ ልቅ ለሆነ ነገር በዛ ነገር ውስጥ ካለፉ ደፋር እንደሚሆኑ፣ ጥበብ እንደሚገለጥላቸው፣ አብርሆት እንደሚመጣ ምናምን ይነገራቸው ነበር ድሮ በአራዳ ዘመን ማለት ነው። ወጣቶች በዛ ሰዓት እንደዛ ይባሉ ነበርና ያደገ ሰው መለያ እንደውም ባለለው ደስ ይለኝ ነበር። ግን እንድታውቁት ያህል ወንድማ ጨብጥ ካልያዘው ምኑን ወንድ ሆነው የሚባል አባባል ሁሉ ነበረ። እና ይሄ ፕራክቲስ የሚያመጣው ነገር ነው። ምን እናገኛለን ተብሎ የሚታሰብ ነገር ስላለ ነው፣ ሰይጣናዊ ኃይል በእንደዚህ አይነት መንገድ ከዛ ኢንቪንሲብል ይሆናል ያ ሰው ማለት ነው። በጣም በከባድ ሁኔታ በዛ ውስጥ ያለፉ ምሁራን ናቸው ኢትዮጵያ ውስጥ አሁን ወይ እንጨት የሚል ታሪክ ይጽፉላችኋል ወይ የሚያጋጭ ታሪክ ይጽፉላችኋል። ከዚህ ነፃ መሆን አለብን። እኔ አሁን ወደ ሃይማኖታዊው ነገር የምመጣበት ምክንያት ሳይንቲፊክ ብቻ የሚጽፉ የሚመስሉ ሰዎች በዚህ ፕራክቲስ ውስጥም ስላሉ ነው። አለ ዜውስ ማለት ነው ሳይንስ መስሎ አይደል? ስለዚህ ሊኖር ይችላል። በደንብ አድርጋችሁ ዙሪያችሁን አስተውሉ። እዚህ አይነት ነገሮች ውስጥ የሚገቡ ሰዎችንም የራሱ ጉዳይ ነው ብላችሁ እንዳታስቡ። የሀገር ጉዳይ ነው የሀገር ጉዳይ ነውና በተቻለ መጠን ዶንት ዱ ኢት አትግባዛ ውስጥ ብለን እኛ ብዙ ጊዜ ለሀገር መሞት ብለን የምናስበው ሄዶ ተዋግቶ መሞት ነው። እንደዚህ መገዳደል ነው በቃ የምናስበው። እዚህ ጋር ግን ብዙ ነገር መሰራት ያለበት ነገር አለ። የግል ባህሪ ላይ
እና እርስ በራስም ስለሆነ አንዳንድ ጊዜ ለመጥፎ ነገር የምንገፋፋው እዛም ውስጥ እንዳንገባ ፖዚቲቭ ነገርን በመገፋፋት በፒር ፕሬሸር እኮ ፖዚቲቭ ነገርን ማስፈን ይቻላል አይደል? ስለዚህ ድንግልና ንጽህና የሚባለው ነገር ላይ ኤምፋሲስ እንዲሰጥ የኛ መለያያ ነው በቃ ንጽህና። ስለዚህ ይሄ ሴክሹዋል ፒዩሪቲ የሚባለው ነገር ነው የኛ መለያና ወደዛ ነገር እያተኮርን መምጣት እንድንጀምር እንደ አብዮትም ጭምር መምጣት አለበት ብዬ አስባለሁና በደንብ ዙሪያችሁን አስተውሉ ይኖራል ብዬ ነው ማምነው። ልጅ ፈተናውን አለፈ? እንዴት? ዘመድ አለው? ይኸው የማይቀየር የማይለወጥ ከዘመድም ዘመድ ኤክስትሪም ቡክ ሲሪዝ ላለፉት 12 ዓመታት ተማሪዎችን ለፈተና ብቻ ሳይሆን ለስኬት ያበቃ መጽሐፍ ኤክስትሪም ቡክ ሲሪዝ ዘንድሮም በራሱ የህትመት ቴክኖሎጂ ታትሟል። በጥልቅና በዝርዝር ነጥቦች የተሞሉ በማሳያ ምሳሌዎች የተዋቀሩና የተዘጋጁ በመሆናቸው በሁሉም የትምህርት ደረጃ ለትጉሃን ተማሪዎች አስተማማኝ መሰረት ናቸው። ኤክስትሪም ቡክ ማትማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ እንግሊሽ፣ ጀነራል ሳይንስና ሲቲዝንሺፕ መጽሐፍቶችን ለተማሪዎች አቅርበናል። በሁሉም የመጽሐፍት መደብሮች ይገኛል። የልጆቹን ታላቅነት የሚሻ ወላጅ ዕውቀትና ጥበብን ያወርሳል። ኤክስትሪም ቡክ ሲሪስ። እሺ፣ አመሰግናለሁ። ዶክተር ሌቺሳ በጣም አከብርሻለሁ። መጀመሪያ መግለጽ ፈልጋለሁ በተለይ ብዙ ስላልተነገረለት የ15ኛው 16ኛው ክፍለ ዘመን የኢትዮጵያ ታሪክ ወይም ከዛም ስለቀደመው ኢትዮጵያ ላይ ምናምን ለማየት ችያለሁ እና ከሁሉም በላይ ደግሞ አሁን ያው ሀገራችን ያለችበት ሁኔታ ይታወቃል እና ነጮቹም እንደዚህ አይነት ጊዜ አሳልፈው እንደነበር ምክንያቱም አሁን ላይ የምናየው የነሱን ታላቅነት በብዙ ነገር መምጠቃቸውን ምናምን ነውና ያን የጨለማ ዘመን አሁን እኛ የምንኖርበትን የጨለማ ዘመን እነሱ በ15ኛው በ16ኛው ክፍለ ዘመን አልፈውት እንደነበር አሁን እዚህ እንደደረሱ በአንቺ መጽሐፎች አይቻለውና ያንን እዚህ ደረጃ ለመድረስም የሄዱበት መንገድ ምናልባት ሌሎችን በመጉዳት መንገድ ቢሆንም ግን ራሳቸውን ያወጡበት የሊትሬቸር የሳይንቲፊክ ኖሌጅ ኢንኳየሪ ምናምን መጠቀማቸውን አሳይተሽናልና ለትውልዱ ጥሩ መንገድ ይመስለኛል እንደ ጅማሩ ደፍሮ ብዙ በዚህ ጉዳይ ላይ የጻፈ ሰው ስለሌለ ስለዚህ አመሰግናለሁ ማለት እወዳለሁ። የመጀመሪያው ጥያቄ ንቡረ እድ ኤርሚያስ በህይወትሽ ላይ ኢንፍሉዌንስ እንዳላቸው ገልጸሻል ከዚህ በፊትና ምንድነው እንዴት ነው የተገናኛችሁት? በምን መልኩ ነው ኢንስፓየር ያደረጉሽ? እሱን ብትነግሪ። እሺ፣ ንቡረ እድ ኤርሚያስ እንዴት ነው የተገናኘነው? እኔ እውነቱን ለመናገር በመጽሐፋቸው ነው መጀመሪያ የማውቃቸው እንደማንኛውም ሰው እንደማንኛውም የዚህ ዘመን ሰው ማለት ነው። የቀደምቶቹ ያውቋቸዋል ያው እድሜ ባለጸጋም ስለሆኑ ሲያርፉም ወደ 86 ዓመታቸው ገደማ ነበር ይመስለኛልና እንዲህ ነው የሆነው። ምን ሆነ መሰላችሁ? ባህር ዳር ዩኒቨርሲቲ ተመረቅኩኝ። ስመረቅ የማልችለውን ነገር አሸከሙኝ። ወርቅ ሜዳሊያ ተሸለምኩ። ነጥቤ ትልቅ ስለነበረ ከዩኒቨርሲቲው ማለት ነውና አልኩኝ ማለት ነው። ምን ማለት ነው? ለኔ እንትን ጥያቄ ነው የሆነብኝ። የሆነ ስራ አለብሽ ነገር የተባልኩ ነው መሰለኝ። ምክንያቱም በጣም እንደዚህ አካዳሚካሊ በጣም ቁጭ ብሎ የሚያነብሰው ምናምን አልነበርኩም። ኦፍ ኮርስ አንባቢ ነኝ፣ ግን ከኔ የበለጠ በጣም ብዙ ሃርድ ወርከርስ ነበሩ፣ በጣም የሚያጠኑ ልጆች ነበሩና ለኔ ኢዚ ነበር፣ በቀላሉ ነው የመጣው ያ ነገር። ስለዚህ የሆነ ስራ የተሰጠኝ ነው የመሰለኝ እንጂ የሆነ አይ አርንዲት አይነት ነገር አልመጣብኝም። ከዛ የሰዎች ኤክስፔክቴሽንን በዛው መጠን ይጨምርና ትጨነቃላችሁ። በዛ ላይ በጣም ትንሽ ልጅ ነኝ፣ 19 ዓመት አካባቢ ነኝ በዛ ሰዓት። ስለዚህ እንግዲህ እኔ የሆነ ሞኝ አይምሮ አለኝ። እዚህ ጋር አቆመው እንግዲህ ለሀገራችሁ አደራ አለባችሁ ናንካሉኝ፣ በቃ አደራ አለብኝ ማለት ነው ብዬ ነው የማስበው እንጂ እንደው ንግግሩን ለመጨረስ ያህል ያ ሰውዬ እንደዛ እያለ ነው ብዬ አላስብም። አይ ቱክ ኢት ሲሪየስሊ። ከዛ ደግሞ ቤተክርስቲያን ወሰዱና ትልቅ መስቀል አንገታችን ላይ አድርገው ተመርቃችኋል አሉን። እንግዲህ አገራችሁን አገልግሉ፣ ወገናችሁን አገልግሉ፣ ህዝባችሁን አገልግሉ፣ ቤተክርስቲያን አገልግሉ ተባለ። ኦኬ አይ ቱክ ኢት ሲሪየስሊ። ከዛ መንገድ እንግዲህ ያው 20 ዓመት ሲሆን ዩኒቨርሲቲ መምህር ሆንኩኝ። 20 ዓመት ልጅ ሆናችሁ ዩኒቨርሲቲ ማስተማር ከባድ ነው። በተለይ ደግሞ ትልልቅ ሰዎችንም ጭምር በኤክስቴንሽን ሳስተምር እየከበደኝ መጣ። እነሱ ጎበዝ መምህር ነሽ ነው የሚሉኝ። ለኔ ግን አምናት ፊት ማለት ካስተማርኩኝ በትክክል ነው ማስተማር ያለብኝ። ዝም ብዬ አነብንቤ የአንዱን ፈረንጅ ቲዮሪ መውጣት የለብኝም አይደል? ስለዚህ በዛ ሰዓት
ባህር ዳር ጊዮርጊስ ቤተክርስቲያን የምታውቁት ከሆነ መሀል ከተማ ላይ ነው ያለው። አንድ ቀን ተነስቼ ሄድኩኝ እዛና ፈጣሪ ሆይ በየት በኩል እንደምሄድ አላቅም። ህዝብ አገልጊ ይላሉ፣ አገልግሉ ተብለናል። ያው ለሁላችንም የተሰጠ አደራ ነው። እንዴት እንደምናገለግለው አላቅም። የሀገሪቱን ችግር ፍቱ ይሉናል፣ እናንተ ናችሁ ባላደራ ይሉናል። እንዴት እንደሆነ አላቅም። እባክህ መንገዱን አሳየኝ። እንዴት ነው ኢትዮጵያ ለጠቅማት የምችለው ብዬ የጸለይኩትንም ጸሎት በደንብ አስታውሰዋለሁም። በጣም ከልቤም ስጸልይ ኢሚዲየትሊ ነው መልስ የማገኘው ብዙ ጊዜ እና ከዛ እንደወጣው ታዬ ሞላ ስቴሽነሪ የሚባል አለ የመጽሐፍት መደብር። በመሃላቸው ያለው ርቀት እንደዚህ አደባባዩን ተሻግሮ የማለፍ ብቻ ነው። አልፌ ሄድኩኝ። ምን ፍለጋ እንደሄድኩ ራሱ አላቅም። ጓደኛዬ ነበረች አይ ቲንክ መሰለኝ፣ አብረን ሄድን። ልክ እንዲህ ሳይ ኢትዮጵያዊው በማንነቱ ፍለጋ ይላል። ማንነቱ ፍለጋ ላይ ነበርኩኝ ቅድም ማለት ነው። ስጠኝ አልኩት። ገባኝ። ወዲያው ነው የተግባባ ነው። እኔና ፈጣሪ የዛ ሰዓት ወዲያው ነው የተግባባ ነው። ፍለጋ ላይ ስለነበርኩ ማለት ነው። ገባሁና በአንድ ሌሊት አንብቤ ጨርሼ በሚቀጥለው ቀን ሄድኩኝ። ሌላ መጽሐፍ አለ የሳቸው ቅድም ትላንት ያየው ይመስለኛል አልኩት። ወዲያው እዛው ጋር ኢትዮጵያ የዓለሙ መፋረጃ የሚለውን ደግሞ አሳየኝ፣ ስጠኝ አልኩት። እሱንም ሄድኩኝ። በ2 ቀን ነው በ3 ቀን ውስጥ ነው የጨረስኩት፣ በጣም ከመጓጓቴ የተነሳ ማለት ነው። ስለዚህ በዛ ሰዓት ላይ የሆነ የተሰጠኝ መልስ አድርጌ ስለወሰድኩት በጣም የሳቸውን መጽሐፍ አነብና ለሰዎች ሪኮመንድ አደረገው ነበር። ግን ለሰዎች ሪኮመንድ በማድረግበት ሰዓት ደግሞ ብዙ ጊዜ ሰዎች የኔን ያህል ጉጉት አያሳዩኝም ነበርና እንደዛው እየገረመኝ 5 መጽሐፍ ሰጥቻለሁ። በጀማሪ መምህር ደሞዝ 5 ሰዎች ያን መጽሐፍ ሰጥቻቸዋለሁ እየገዛው ማለት ነው። አንብበው ግን መልስ አልመለሱልኝም። ከዛ ያው አሜሪካ ሄድኩኝ። ተመልሶ መጣ በዩቶፒያ በኩል። መጀመሪያ እሳቸው ጠቅሰውት ነው ያየሁት። ኦፍ ኮርስ ከፕሪስተር ጃን ጋር በተያያዘ የጠቀሱ ሌሎች ኢትዮጵያውያን አሉ። ዩቶፒያ የሚለውን ቃል ግን ከኢትዮጵያ ጋር ይያያዛል ብለው የጠቀሱት እሳቸው ናቸው። ዩቶፒያን ሊትሬቸርስ የሚባለው መኖሩን ግን እኔ አላቅም፣ የነገረኝም የለም። እሳቸውም እኔ ስነግራቸው ነው ያወቁት ይሄን ነገር በኋላ ላይ። በዛ መልክ ነው እንግዲህ ትልቅ ተጽዕኖ ያሳድሩብኝ። ያቺ ቃሏን ነው ግን ይሄ እስኪገባኝ ድረስ ረጅም ጊዜ ወስዶብኛል። በመሀል ከንቡረት ጋር ሁልጊዜ እንገናኛለን ማለት አይደለም። አልፎ አልፎ ጥያቄ ሲኖረኝ ኢሜል አደረግላቸው ነበረ፣ ሌላ ስቴት ስለነበሩ። በአካል ደግሞ ወደ 2-3 ጊዜ ተገናኝተናል ቤታቸው ሄጄ ማለት ነውና ይሄን ይመስላል የእሳቸው ተጽዕኖ። የምጠይቃቸውን ጥያቄዎች ሲመልሱልኝ የሚሰጡኝ መልስ ሁል ጊዜ ደስ የሚል ስለሆነ አረሳቸውም። እያንዳንዷን ቃላት የሚናገሯቸውን ነገር አረሳቸውም። ለምሳሌ በኢትዮጵያዊነት ጉዳይ ትልቁ ችግር አሉኝ አንድ ጊዜ በስልክ ስናወራ ነው፣ እየተሞዳሞዱ እኮ ነው ችግር የሚፈጥሩት አሉ። ኢትዮጵያዊነት አይሞዳሞዱበትም አሉኝ። ማለትም አሉኝ። ደንግጬ ስለትንፋሽ ቀጥ አለ። አንደኛ ማሞዳሞድ የሚለውን ቃል ከሳቸው አልጠበኩም። እሳቸው ያው በዚህ ዘመን አገላለጽ ለሷ በሚገባት መልክ ልንገራት ብለው ነው። ማለትም አሉኝ ኮምፕሮማይዝ አይደረግም፣ አይሸራረፍም። የሆነ አስፔክቱ ላይ እንደራደር የሆነውን ግን ይዛለው አይባልም። ሙሉውን ነው መያዝ የሚያስፈልገው። እሳቸው 7ቱ ኪዳናት የሚሉት አለ ከአዳምና ሔዋን ቃል ኪዳን ጀምሮ እስከ ክርስቶስ ድረስ የሚደርሰውን ማለት ነው። ሙሉውን መያዝ ነው የሚያስፈልገው እንጂ ቆይ 2ቱን እንያዘውና 3ቱ ላይ እንደራደር ምናምን ተብሎ ለድርድር የሚቀርብ አይደለም። እንዲህ አይነት ነገሮችን ስለሚናገሩ በቀላሉ ጆሮዬን እሰጣቸው ነበር፣ ልቤን የሚገዙት ነበረ። በዚህ መልክ ነው። እሺ አመሰግናለሁኝ። በመጀመሪያ እንደዚህ ሴቶች ወጥተው በተለየ መልኩ ጽፈው ተመራምረው ዶክተር እንኳን ቢሆኑም ጽፈው ተከራክረው በመጽሐፍ ደረጃ ብዙ የመጣ የለምና በዛ በጣም ደስተኛ ነኝ። በሐሳብሽ ላይ ብዙ ጥያቄ ቢኖረኝም ሃይማኖት በጣም ጥሩ ነገር ነው፣ መንፈሳዊ ነው። እንደምናየው ብዙ ሰዎችን አረጋግቷል። ዓለም ላይ በመኖሩ በጣም ጥሩ ነው። በሌላ በኩል ደግሞ መጥፎ የሚያሰኙ ነገሮችንም ከታሪክም አሁንም ካለው ነገር እንመለከታለን፣ ከሁሉም ሃይማኖት ማለት ነው። ለምሳሌ ብንነሳ ሃይማኖት ውስጥ አይፈተሽም አይነገርም በመባሉ ምክንያት ብዙ በቆማቸው የተቃጠሉ ሰዎች፣ በቆማቸው መርዝ እንዲጠጡ የተደረጉ ሰዎች አሉ። ለዚህ ክፍት አይደለም። ትልልቅ ጦርነቶች ዓለም ላይ የተደረጉት በሃይማኖት ምክንያት ነውና አንድ እውነት አለ ይሄ እውነት ነው ብሎ ሃይማኖት በማለቱ ትልልቅ ጉዳቶችን ያመጣ ይመስለኛል። አንቺ ምንድነው ያለሽ ሐሳብ? አሁን ያነሳሻቸው ሲክሬት ሶሳይቲስም መነሻቸው ክሩሴድ ጦርነት ነው ይባላል። ሚድናይት ቴምፕለርስ የሚባሉት ከዛ የመነጩ ነው ይባላል።
እነዚህ አይነት ሰዎች ከዛ ለምን የመነጩ ይመስልሻል? ምክንያቱም ጥብቅ ስለሆነ ነው፣ አይነኬ ስለሆነ ነው። የሀገርን ታሪክ ከሃይማኖት ጋር ማያያዝ ምን ጥሩ ነገር አለው? ምንስ መጥፎ ነገር አለው? ጥሩ ነገር በእርግጥ ጽፈሽ ይሆናል። መጥፎ ነገር አለው ብለሽ አስበሽ አታቂም። ምክንያቱም ሮማንቲሳይዝም ማድረጉም ይኖራል፣ ሌላም ደግሞ ከፍ ያሉ ነገሮች ይኖሩታል። እና ያኛው ሃይማኖትስ አይደለም ወይ? በፀሐይ ማምለኩም በሌላም እሺ ቆንጆ ጥያቄ ነው። የፀሐይ ከተማ ላይ እንግዲህ በደንብ ካነበባችሁት እዛ ጋር ሃይማኖትና ባዕድ አምልኮን ለመለየት ነው ይሄ ሁሉ ጥረት። ሃይማኖት የሚመስሉን ባዕድ አምልኮዎች አሉ። መገለጫቸው እንደዚህ መጋደል ነው። አሁን አንቺ እንዳልሽው ሰው መርዝ ማጠጣት ምናምን ተገቢ የሆኑ ሃይማኖታዊ ቅጣቶች አሉ። ግን ደግሞ እኔ ሃይማኖትን በጣም እንደዚህ መጋደልን ያመጣ ነው ብለው የሚናገሩት ሰዎች የማን ተከታይ ናቸው ራሳቸው ብዬ ሳይ የሌላ ሃይማኖተኛ ተከታይ ናቸው። የፀሐይ አምላክ አምልኮ ሊሆን ይችላል፣ ቅድም እንዳልኳችሁ ዜውስ ሊሆን ይችላል፣ አርጤምስ ሊሆን ይችላል። ኒውትራል የሆነ ሰው የለም። እንዳልኳችሁ እኔ ያው ስትማሩ መቼም ሞደርን ኤጁኬሽን ነው፣ በዛ ላይ አድቫንስድ ነው፣ ማስተርስ ነው፣ ፒኤችዲ ነው። ያንን ነገር በመማርበት ጊዜ ላይ ሳይንቲፊክ የሆነ ነገር ነው እንድንጽፍ የሚፈልጉት። ሃይማኖት እንድንቀላቅል አይፈልጉም። ስላሳመንኳቸው ብቻ ነው የተቀበሉኝ። ወደዚህም ወደዛም ሊሉ በማይችሉበት መልኩ ነው ያሳመንኳቸው። ያውም የራሳቸውን ፊሎሶፊ ተጠቅሜ ማለት ነው። ዱዋሊዝምንና ተዋህዶን ነው ኮምፔር ያረኩላቸው። እዛው ጋር ሞተ ነገሩ ማለት ነው። ምንም ማለት አልቻሉም ከዛ በኋላ። የነሱ ዱዋሊስቲክ ቲንኪንግ አለና እነዚህ እነ ክሩሴድ ውስጥ የነበሩት እነ ናይትስ ቴምፕላርስ እነሱ በሙሉ ታሪካቸው ተጽፏል የፀሐይ ከተማ ላይ። ክርስቲያኖች አልነበሩም። ክርስቲያን ያፋጃሉ እንጂ ክርስቲያኖች አልነበሩም። የፀሐይ አምልኮ ውስጥ የነበሩትም ያ ማምለክ መብታቸው ነው። ኦፍ ኮርስ ግን ቲዮሪ ያለው አብሮ የነገርኳችሁ እኮ ቅድም እኮ እዚህ ጋር መስቀል ያሰረውንም ሰው ሳይቀር ነው እኮ አምላክህ ክርስትና አይደለም የጨረቃ አምላክ ነው የፀሐይ አምላክ ነው እየተባለ ያለው ሰሜን ኢትዮጵያ ላይ በትግራይም በአማራም ብሔር ውስጥ። እና ፀሐይ ማምለክ መብቱ ነው፣ ሰይጣን ማምለክ መብቱ ነው፣ እንጨት ማምለክ መብቱ ነው ምናምን እንላለን። አዎ መብቱ ነው፣ ለዛ ብለን አንገለውም። ከሱ ቲዮሪዎች ግን መጠበቅ አለብን። ምክንያቱም የጤነኛ ቲዮሪ አይመጣም፣ መጥቶ አያውቅም። ያንን ነው ለማሳየት የሚሞክረው መጽሐፌ። ክርስትና ተብሎ በሌሎች እምነቶች ላይ ጥፋትን ያወጀ ከሆነ አት ዘ ኮር ያሉት ሰዎች አፊሊዬሽናቸው ሁሉ ጊዜ ከሌላ ጋር ነው፣ ሌላ ተልእኮ ያላቸው ናቸው። ምክንያቱም ከክርስትና ውስጥ ይሄ አይወጣም። ይሄንን ነው አሁን መጨረሻ ላይ እርግጠኛ የሆንኩት ከመስቀሉ ይሄ አይወጣም። በቃ ሊወጣ አይችልም በፍጹም። ሞቶ ነው ያሳየን። ይሄው የፈለጋችሁትን አድርጉብኝ እኔ አላረግም ብሎ ሞቶ ነው ያሳየን አይደል? ስለዚህ ስርዓት ለማስጠበቅ ምናልባት የክርስቲያን ነገስታት ቅጣት ይቀጡ ይሆናል፣ ይገርፉ ይሆናል፣ ካስፈለገም ሞት ይፈርዱበት ይሆናል። በብዙ ሪስትሪክሽኖች ውስጥ አልፈው ማለት ነው። የፀሐይ ከተማም ላይ ኢትዮጵያም ላይ እንዳያችሁት ሳይፈልጉ ግድ ስለሆነ ሌሎችን ማዳን ስላለባቸው ያደርጉት ይሆናል እንጂ የጭካኔ አስተሳሰብ ከክርስትና ውስጥ ሊፈልቅ እንደማይችል 100% እኔ መጨረሻ ላይ እርግጠኛ ሆኛለሁ። ምክንያቱም ክርስትና ውስጥ እንዳልኳችሁ ነው። ክርስትና ውስጥ ያሉትን የጦርነት ጀማሪዎችን በሙሉ ስታዩቸው ሁሉ ጊዜ እንደው አንድ ጊዜ እንኳን ተሳስቶ እንደው አንድ ከመቶ አንድ እንኳን አይገኝም። 100% ባቢሎን ነው የሚሄደው እንትናቸው የቲዮሪያቸው ምንጭና አምልኳቸው ባቢሎን ላይ ይሄዳል፣ ጥንታዊት ግብጽ ላይ ይሄዳል። ስለዚህ ክርስቲያን ነኝ እያለ ጥፋት ሊያጠፋ ይችላል። ኦፍ ኮርስ ሊያጠፋ ይችላል። እኔ ግን እንደ አይዲዮሎጂ ነው የማየው፣ ግለሰቦችን አይደለም ምዳኘው። እንደ አይዲዮሎጂ ግን የምንከተላቸው መስመሮች ለማለት ነው። ሂትለርም እኮ ክርስቲያን ነኝ ይል ነበር፣ ሙሶሊኒም ክርስቲያን ነኝ ይል ነበር። ዞር ሲል ግን እዚህ ጋር የራሱ ኦከልት ሶሳይቲ ነበር የሚከተለው፣ ምንም ከክርስትና ጋር ግንኙነት የሌለው ኮምፕሊትሊ ሌላ ፀሐይ አምልኮ ውስጥ ነው የነበሩት። ፀሐይን ያመልካሉ ለማለትም ብቻ አይደለም፣ ከድሮ ከፀሐይ አምልኮ ውስጥ የወጡ ራ ተብሎ የሚጠራው ሳጥናኤልም ስለነበረ ማለት ነው። ከዛ የመጡ በግልጽ እያነጋገሩት ጭምር ያንን መንፈስ ቲዮሪዎች ይጽፉ ነበረ። አንድ ነገር ጣል ላድርግላችሁ። ማኪያቬሊ እንደዛ ነው የጻፈው መጽሐፉን። መንፈስ ተገልጦ እያናገረው ነው ይሄን ነገር የጻፈው። ይሄ ታሪክ በኢትዮጵያውያን ይታወቃል። የተበላ ታሪክ ነው፣ የአውሮፓውያን ታሪክ። በቅዱሳኑ ዘንድ በኢትዮጵያውያን ቅዱሳን ዘንድ የተበላ ታሪክ ነው። ለኛ ነው አዲስ የሆነብን። ምክንያቱም መንፈሳዊውን ነገር እንዳንይዘው ሃይማኖት ውስጥ ገባ ምናምን። ግባ፣ አትፍራ፣ በደንብ ግባና ያው እየጸለይክ እግዚአብሔርን ጠይቀው ይነግርሃል።
በሙሉ ሰይጣን ሲያናግሩ የነበሩ ሰዎች ናቸው። አሁን ትልልቅ ቲዮሪስት መስለው ራሳቸውን ቆልለው በዓለም ላይ ያሉት ስማቸው የገነነላቸው ማለት ነው። እና እኛ ታዲያ ከቅዱስ ሚካኤል እየተጠያየቅን አንጽፍም እንዴ? ምን ጨነቀን እኛ? እንደዛ ነው እህቴ። ስለዚህ ሃይማኖትና ባዕድ አምልኮን አንድ አድርጌ አላየውም። ሃይማኖቶች በሚባለውም ነገር አላምንም። ሰውን ማክበር፣ ለሰው እድል መስጠት፣ ሰውየው እግዚአብሔር የወሰነለትን እድሜ ጨርሶ በሰላም እስኪሄድ ድረስ መታገስ፣ በሰላም እንዲተዳደር ማድረግ፣ በዚህ አምናለሁ። በሰው ክብር አምናለሁ። ሃይማኖቶች በሚባለው ክብር ግን እኔ ግራ ነው የሚገባኝ። የለም እኮ እንደዚህ አይነት ነገር 3000 ዓመት አሁን እኔ ከአክሱም ጀምሮ እንኳን ባለው በነግራችሁ ሃይማኖቶች የሚባል ነገር የለም። ምክንያቱም እነዚህ ወስጋ ብትሄዱ ክርስቲያን ናት የለም አትችሉም። በቃ አትገቡም፣ እዛ ውስጥ አትገቡም። ክርስቶስን ይዛችሁ የምስጢር ማህበራት ውስጥ ገብታችሁ ባለስልጣን መሆን አትችሉም። የሆነ ቦታ ክዳችሁ ነው የምትገቡት። ስለዚህ ሃይማኖትሽን አትይዢ ሲለኝ ብልጦ እለዋለሁ ማለት ነው። እንደዛ ነው። እዚህ ጋር ከየተያያዘ ስለሚሆን በደንብ እንዳውቀው ምንድነው አሁን እንደምትዩ ኢትዮጵያ ውስጥ ፀሐይን የሚያመልኩ ጨረቃን የሚያመልኩ አሉ። ለምንድነው እንደዚህ ምልሽ መሰለሽ? አሁን የሰው ልጅ ፈጣሪውን ፍለጋ በብዙ መንገድ ተጉዟል፣ ጥርጥር የለውም። ልክ አብርሃም እንዳደረገው በኋላ ተወሰነ፣ በአንድ አምላክ ማመን ተጀመረ። ከዚያ በኋላ አሁን ዜውስ አሪስ የሚባሉት የጦርነት አምላክ አመልክቶች ሁሉ አምላክ የሚባሉት ኢትዮጵያ ዜውስ ለእረፍት የሚፈልጋት ነበረ ተብሎ እስኪነገር ድረስ አሁን እኔ እንኳንስ ኢትዮጵያ በውጭ ሀገር ራሱ ይመለካል ብዬ አላምንም ነበር። በእርግጥ ምንድነው መገለጫ፣ ለምሳሌ ለምንድነው የአምልኮ ስፍራዎች ወደ ተራራ የሚመረጡት? ተራራ የከፍታ ተራራ የሞገስ ስለሚባል አንድ ሰው ወንዝ ዳር ወርዶ የአምልኮ ስርዓት ቢፈጽም ባህላዊውን እኔ ባዕድ አልልም። በነገራችን ላይ ባዕድ አምልኮ ማለት የራስ ያልሆነን ማለት ስለሆነ ጋሽ ጸጋዬ ገብረመድህን ኢልማ አባገዳ ስለተባለ ሰው ሲናገር በክርስትናም ሆነ በእስልምና ወይም እሱ መጤ በሚላቸው በየትኛውም ሃይማኖት ሳይገባ የኖረ ሰው ነው እያለ ይገልጸዋል። ማለት ባህላዊ ሃይማኖት መጽሐፍ አይገልጡም፣ የአምልኮ ስፍራ የላቸውም፣ ግን ባህላዊ የሆነውን ነገር የሚከተሉ ማለት ነው ባህላዊ ሃይማኖት የሚባሉት። አንዳንዴ ባዕድ ተብለው ይጠራሉ። እና አሁን ይሄ ፀሐይን የማምለክ ፀሐይን እንደ መገለጫ የፈጣሪ መኖር መገለጫ የማድረግ ነገር ነው ወይስ በትክክልም አሉ? አሁን ቅድም ሰሜኑ ክፍል ስቲ ለኔ አዲስ መረጃ ሆኖብኝ ነው አለ። አይ ሁለቱ የተለያዩ ናቸው። መጀመሪያ ላይ ያነሳው ጥያቄ ኢትዮጵያ ውስጥ በርግጥ ፀሐይ ተመልኮ ነበር ወይ? ፀሐይን እንደ አምልኮት መገለጫ ነው ወይስ ፀሐይዋን ራሷ ማምለክ ነው የሚለው የፀሐይ አምልኮ ኖሮ ሊሆን ይችላል። ምክንያቱም ክብረ ነገስት ላይ ስናየው እንደዛ የሚል ነገር አለ። አይ ድሮ ከንግስተ ሳባ በፊት። ስለዚህ እሷም ትላለች እንግዲህ ክብረ ነገስቱ ላይ የተሻለ የሚባለው ፀሐይን የሚያመልክ ነው ያለው እኛ ሀገር ላይ። ነገር ግን ጥበብን ማወቅ ፈልጋለሁ ብላ ፈትና ማያስኬዱ ነገሮች በውስጡ አሉት። የተወሰነ አምላክን የማወቅ ነገር እንዳላት ያስታውቃል። ለዛም ነው ሮንግ የሆኑትን ነገሮች ታውቃለች፣ ራይት የሆነውን ነገር ለማጽናት ነው ሄደችው ማለት ነው። ያ ነገር አለ። ቅድም እንዳልከው አባ ተስፋ ስላሴ ሞገስ የሚሉት በፀሐይ መመሰል፣ ስላሴን በፀሐይ የመመሰል ነገር አለ ነው። ከኖረ እንግዲህ አሁን አምልኮ የሚባል ነገር በስነ ፍጥረት ውስጥ ከኖረ መጀመሪያ የተመለከው እግዚአብሔር ነው አይደል? ከዛ በኋላ ነው ሰይጣን የሚመለከው። ምክንያቱም እሱ ከወደቀ በኋላ ነው የራሱን ኤምፓየር ስታብሊሽ ማድረግ የቻለው እና የእግዚአብሔር የሆኑ ነገሮችን እየበረዘ ይሄዳል። እኛ በፀሐይ መስለነው ከሆነ እሱ ደግሞ እኔንም መስሉኝ ይላል ማለት ነው በቀላሉ። እና እንደዛ የተቀላቀሉ ነገሮች አሉት። ወደዚህ አሁን ወዳለው ነገር ስንመጣ ግን ከብሔር ጋር በተያያዘ ነው። ከክርስትናው ለማውጣትን ብቻ ዓላማ ያደረገ ፀሐይን ያምልኩ አያምልኩ እኔ ለአንባቢዎቹ ግድ ያላቸው አይመስለኝም እንዲህ አይነት ነገር ሲጽፉና ሲናገሩ። እውነቱን ለመናገር እንዲሁ ጸብ ለመዝራት እንዲመችና የክርስትና ሃይማኖት እኮ ኦሪጂናል ሃይማኖትህ አይደለም ለማለት እንዲያመች ማለት ነው። ገብቷችኋል አይደል? በሌላው ብሔር ላይ እንደተሰራው አሁን በኦሮሞ ብሔር አይ ክርስቲያን የሆንከው እኮ አማራ በጫነብህ ነው እንጂ ወይም ትግሬ በጫነብህ ነው እንጂ ወይም ከውጭ የመጡ ግብፃውያን በጫኑብህ ነው እንጂ ያንተ እውነተኛ እምነትህ ዋቄፈና ነው ሲባል ኦኬ አምኖ ከተቀበለ በኋላ አንድ ሰው እንደዛ መባል አለበት ወይ? አሁን እኔ እንደዛ ሲባል ፐርሰናሊ አውቄ አምኜበት ኖሬበት የተቀበልኩት እምነት ስለሆነ ያንቺ አይደለም ሲባል ይገርመኛል። እንዴት አወቀ የኔ ያለ መሆኑን? በምን አወቀ? እሱስ ራሱ የተከተለው ያ እምነት
እውነት እየኖረበት ይሁን አይሁን በምን ለክቶት ነው? በምን ማስመሪያ ለክቶት ነው? በራሱ በእምነቱ ህግ ራሱ ስዳኘው ብዙ ጊዜ they fall short በራሱ እምነት እንኳን ስዳኘው ማለት ነው። ክርስትናውን ተውት እና እንደዛ በሆነ መልኩ ነው አሁንም ይሄ ፀሐይ አምልኮ ምናምን የሚለው ኦሪጂንን ትሬስ ለማድረግ ነው የሚጠቀሙበት። አሁን ፀሐይን አምልኮ አይደለም የሚሏቸው። ከዚህ ነበር የመጣው ከተባለ በኋላ አምልክ ለማለት ይቀላል አይደል? ማዘጋጃ ነው። እኔ ሳይሆን ማዘጋጃ ነው። ነገ ከነገ ወዲያ ወደዛ ይመጣል ማለት ነው። እንግዲህ ለዛ ነው ቅድም ወደፊት የሚጠብቀንም ያ ሳይሆን አይቀርም። ምክንያቱም አሁን እየተባለ ያለው ክርስትና መጤ ነው፣ የእስራኤል ሃይማኖት መጤ ነው፣ ታቦተ ጽዮን መጤ ናት። እንዴትም እንኳን መጣች እና ያንተ እምነት ጨረቃና ፀሐይ ነበረ የሚለውን ነገር እንደዚህ አይነት ነገር እንደውም እስከምን ደረጃም ድረስ ይነገራል። ክርስትና ስነ ምግባርን ስለሚያስተምር ጥሩ ተዋጊ አያደርግህም። ጥሩ ተዋጊ ለመሆን ሰይጣንን አምልክ ነው። ኢንክሬዲብል። እኔ በብሔር ፖለቲካ ስም ይሄ እየተሰበከ መሆኑ በአሁን ሰዓት እጅግ በጣም እየደነቀኝ ነውና ያንን ለመጥቀስ ነው እንጂ እንደው እውነት ፀሐይዋን ለማምለክ ብለው ወደዋት ምናምን አይደለም። ሌላ ዓላማ ስላለው ነው። እሺ አመሰግናለሁ። ስለማከብርሽ ነው የቆምኩት። ስለመጣሽ ስላየሁሽ በጣም ደስ ብሎኛል። እንዲሽም ስለጋበዝክልን በጣም ነው የማመሰግነው። ካለባበስሽ ራሱ ይጀምራል ኢትዮጵያዊነት በደንብ እንደሚጎላ አንቺ ላይ ማለት ነው። መጽሐፎችንም አሉኝ አንብቤያቸዋለሁ። የተለያዩ ኢንተርቪዎችሽን የሰጠሻቸውን ንግግሮች በየመድረኮቹም አሉኝ አደምጣቸዋለሁና ግን አንድ ጥያቄ ምናልባት ከስጋት አንጻር ዝም ብዬ ይመጣብኛልና በተለይ ባንቺም መጽሐፍ በተለያዩ ጸሐፊያንም አሁን ላይ የኦርቶዶክስ ተዋሕዶ እምነት ሚስጥሮች በደንብ ይጎላሉና ይህ ትውልድ ወይም የኔ ትውልድ እነዚህን ሚስጥራቶች በደንብ እያወቀ እያያቸው ነውና ይሄ ደግሞ ጫንቃችን እነዚህን ነገሮች መሸከም ይችላል የኛ ትውልድ የሚል ጥያቄ አለኝ። በዚህ ሐሳብ ላይ ምናልባት የምትዩ ነገር ካለ ለማለት ነው። አመሰግናለሁ። እኔ ሸክሜ ልዝብ ቀንበሬም ቀሊል ነው የምትለው ቃል ትዝ አለችኝ። የተሻለው ጫንቃችን የሚችለው እንደውም ይሄንን ነው። ሌላውን አንችለውም። ሌላውን አሰስ ገሰስ አንችለውም። በዚሁ በሃይማኖት ውስጥ ያለው ነገር ነው የሚሻለው። ለዝብ ነው እሱ፣ የለዘበ ነው፣ ነገሮችን የሚያለዝብ ነው፣ ወደ ፍቅር የሚመራ ነው፣ ወደ ሰላም የሚመራ ነው። ሌላውን ግን ይሄው ውጤቱን እያየነው ነው እና ይችለዋል ጫንቃችን በደንብ አድርጎ። ለዛም ነው የተፈጠርነው እንዴ፣ ለዛ ነው የተፈጠርነው። ያለዚያም ደግሞ ሌሎችን አንረዳቸውም። የሚገርማችሁ ነገር እንደውም የሆነ ጊዜ ላይ ያየሁት ሺፍት ራሱ ነበረ። ወደ መንፈሳዊው ነገር ስንመጣ አንተ የምትለው አስተሳሰብ እኔ ድሮም ስለነበረኝ ማለት ነው። እኛ እኮ በዚህ ዘመን ላይ ያለ ልጆች እኮ እንደውም ከኑረድ ኤርሚያስም ጋር አንድ ጊዜ ይህን ጥያቄ ስፔሲፊካሊ ጠይቄያቸዋለሁ። ልክ አንተ ባልከው ቃል ባይሆንም ስሜቱ እንደዛ ነበርና የኛ ትውልድ እኮ ግልብ ነው፣ በቃ ገለባ ነገር ነን እና ስሜታዊ ነን፣ ትንሽ ነገር ይዘን የምንሮጥ ነን፣ ጥራዝ ነጠቅ ነን። እንደ ድሮ ሰዎች ነገሮችን አጥርቶ እንኳን የምናስተውል አይደለንም። እንደው ከአጻጻፋችን አንጻር እንኳን ሲታይ ፊደላት እንኳን በትክክል አንጠነቅቅምና እንደው እንደዚህ አይነት አደራ ግን እንበቃለን አልኳቸውና እሳቸው የመለሱልኝ መልስ ኤግዛክትሊ በደንብ ትዝ አይለኝም፣ ግን ስሜቱ እንደዚህ እንድታስቡ እኮ ነው የተደረጋችሁት። ራሱ አላማው ራሱ እናንተን ወደዚህ ማምጣት ነው፣ አንችለውም ወደሚለው ነገር። ይሄን ምንድነው እንደውም የሚባሉ አሉ፣ ይሄ አንዴ ከጀመራችሁ የሃይማኖት መንገድ እግዚአብሔር ናችሁ ሁሉ የሚሉ ሰዎች አሉ። በቃ ፈተናውን አችሉትም ምናምን ግን እዛ ውስጥ ስንሆን ነው እንደውም የምንወጣው። እና ያ ነገር ስለነበረብኝ እኔ ራሴ ትምህርት ላይም እያለሁ የሆነ ወደ መንፈሳዊ ንባቡ፣ ወደ ጸሎቱ፣ ወደ ምኑ፣ ወደ ስግደቱ ይሄ ፕራክቲሱ አለ አይደል፣ ሃርድኮር ፕራክቲሱ ወደዛ ለማድላት ይከብደኝ ነበር፣ ማልችለውን ነገር እንዳልጀምር በሚል ፍራቻ ማለት ነው። እና ምንድነው እሱ የሆንኩት፣ ጊዜውን አረዘምኩት። እዚህ ግንዛቤዎቼ ቶሎ ቶሎ ሊመጡልኝ ይችሉ የነበረውን ነገር ይባስ አርዝሜው እንዲሁ ስዋትት፣ አንዱን ፔፐር ሳነሳ አንዱን ፔፐር ስጥል፣ አንዱን ቲዮሪ ሳነሳ አንዱን ቲዮሪ ስጥል፣ ለግራጁዌት ስተዲ ማለት ነው ለዲዘርቴሽን የራሱ እና 2-3 አመት ፈጀውኝ ዝም ብዬ ስዋትት። ከዛ እንደው ፈጣሪ ምን አደረገ፣ አንድ ሌባ መጥቶ ላፕቶፕ እንዲሰርቅ አደረገ። እንደዛ ብዬ ነው ማምነው። እዛ ላይ ሴቭ ያረኩት ቲዮሪ ብዛቱ ስለ ናሽናል አይደንቲቲ ለማጥናት
በዩቶፒያ በኩል አይደለም የሄድኩት መጀመሪያ ሳስብ የነበረው ሶሻል ኮግኒቲቭ ቲዮሪ፣ ሰልፍ አይደንቲቲ ቲዮሪ ምናምን ቲዮሪ ማአት 6 ወር ሙሉ ሰበስብና ሳነብ ቆየውና ላፕቶፔ ሲሰረቅ ቁጭ አልኩ ማለት ነው። ከዛ በሆነ ጊዜ ህመም ነገር ጀርባዬን ስለተሰማኝ ወደ ጸሎቱ መጣሁኝ። እኔ ለስራዬ ብዬም አልነበረም። ወደ ጸሎቱ ስመጣ ግን የሚገርማችሁ ነገር ይሄ ተከፈተ። የሆነ ነገር ገለል አለ። ከዛ ፕሮፖዛሌን ጻፍኩኝ። 1-3 ወር ጠፋውባቸው። አማካሪዬም አላየችኝም። ወደ ክላስ ጨርሻለሁ። ብቅ አልልም። ቢበዛ ላይብራሪ በሄድ ነው። ፕሮፖዛሌን ልክ ጽፌ ጨርሼ ስሄድ ያየሁት ነገር ነው ያስደነገጠኝ። ለምን እንደሆነ ባላቅም መንገድ ይለቁልኝ ነበር ሲሄድ ራሱ። በፊት ጊዜ ከመጤፍ የማይቆጥሩኝ ፕሮፌሰሮች መንገድ ሁሉ ይለቁልኝ ነበር፣ ሰላም ይሉኝ ነበር። ምንድነው የተለወጠው እስከምል ድረስ ገጼ ራሱ ተለውጦ ነበር የሚገርማችሁ። እና ከዛ አድቫይዘሪ ጋር ገባው። ነገሮች ስሙዝሊ በፊት ጥያቄ ያበዙብኛል ምናምን እጠላ ነበር ውይይት ራሱ ከነሱ ጋር። አሁን ነገሮች በጣም ስሙዝሊ እና ትሪትመንታቸው በጣም በቃ አይቼ ማላቀው ክብር ማየት ጀመርኩኝ። ለምንድን ነው እኔ ጋር ምንድነው የነበረው በዛ ሰዓት? የጻፍኩትም ነገር በጣም ከባድ ነው። ማይሞግቱት ነገር ነው የሆነባቸው። እና ከእግዚአብሔር ጋር ስንሆንና ከእግዚአብሔር ጋር ሳንሆን መዋተት ነው፣ እንዲሁ መሽከርከር ነው። አንዱን ቲዮሪ መጣ። በሀገርም ደረጃ አስቡት፣ እንዲሁ ስንሽከረከር ይሄኛውን አሰራር ስናመጣ ያኛውን ስንይዝ፣ ይሄኛውን ስናመጣ ያኛውን ስንይዝ አይደለም። ቆይ እግዚአብሔር የሰራው ስርዓት ምንድነው እስቲ ንገረን ብንል የሆነ ገለል የሚል ነገር አለ። ከዛ በጣም ቀላል ነው። ስለ ኢትዮጵያ ጉዳይ ለማስፈጸም ከነጮች ጋር ተነጋግረን እሺ ከማለት ውጪ አማራጭ የላቸውም ማለት ነው አይደል? እኔም የተማርኩባት ሞመንት ስለሆነች ነው። እቺ ነገር ብዙ ጊዜ ለተማሪዎችም እነግራቸዋለሁ እንደዚህ ከእንትን ውጪ ስንገናኝና ብንሸከመው ነው የሚሻለን። ምክንያቱም እሱ ነው የሚሸከመን መጨረሻ ላይ። እኔ 2 ነገሮች ታይተውኛል። አንደኛው በእስርና በሞት ፍርድ ሲፈረድ ያመለጠበት መንገድ የእብደት ነው ብለሻል። እሱን አምኛለሁ። ለምን አመንክ ነው የሚሰራው። አንደኛው ከመጽሐፍት ብቻ የሰበሰበ ሰውም በእውነቱ የተማረም ባለሙያም እንዳልሆነ እንገነዘባለን ይላል በመጽሐፍሽ። ስለዚህ የሰውዬ አንብቧል ብትይኝ የእውቀት አይደለም እላለሁ። የኔ ጥያቄ ግን ቅድም አንስተሽዋል። የኢትዮጵያን ፍለጋ ሲመጡ አክሱም ጽዮንን ፍለጋ የናይን ተፋሰስን ወይም ምንጭን ፍለጋ ይመጣሉ። የቄሱ ሀገር ዮሐንስን ብለው ይመጣሉ። ዮሐንስ ላንቺ ማን ነው? ምንድን ነው? ወይም ከኢትዮጵያነት ጋር ምን ያገናኘዋል የሚለውን ብታይልን አንድ ጥያቄ ስለሆነ ነው። የሚወክለኝ ካለ ወደ ኋላ አንድ ጥያቄ ጠይቃለሁ። አዲስ አሰራር 2 ጥያቄ ነው የጠየቀው። አክቹአሊ የመጀመሪያው ላይ አረፍተ ነገር አረክበት መጨረሻ ላይ እንደዚህ ከማረግ መልሱን ለመመለስ ስለ ነብዩ መሐመድ ያለውን ክፍል የጻፈው ራሱ ቶማሶ ካምፓኔላ ነው። እና ኢትዮጵያውያን ወይንም የሶላሪያንስ ነው የሚላቸው እሱ የፀሐይ ከተማ ነዋሪዎች እንዴት ስዕሎችን እንደሚስሉ ሲገልጽ የገለጸበት ቦታ ነው። በከፍተኛ እንትን የሚያዩዋቸው ኢየሱስ ክርስቶስና 12ቱን ደቀ መዛሙርት ነው ይላል። እነሱን ከላይ ይስላሉ ይላል። ለማስተማሪያነት ማለት ነው፣ ቤተ መቅደስ ውስጥ ማለቱ አይደለም። ያንን ከላይ ይስላሉ። ከዛ ሌሎች ህግ አውጪዎችን ነብዩ ሙሴን ይልና ከዛ ሌሎችንም ይጨማምራል። የራሱን ያው የግሪኩንም የሮም ጀግኖችንም እና አሌክሳንደርን እና የግሪክ ነው አሌክሳንደር፣ የሮም ነገስታትና ሃኒባል እና ማንማን ነው እነዚህን ሁሉ ይዘረዝርና ከዛ ነብዩ መሐመድንም ስለውታል ይላል። ምንም እንኳ እምነቱን ባይቀበሉትም እነዛ ህግጋት የእስልምናን ህግጋት ማለት ነው ባይቀበሏቸውም ግን እሱንም ስለውታል መጨረሻ ላይ ይላል። በዛ መልክ ተነስቷል። ስተረጉም ደግሞ መቼም እንትን ማለት አልችልም አይደል? አብሬ ነው ሁሉ ነገር መተነትነው። ፕሬስተር ጆን ያው ራሱ ስለ ፕሬስተር ጆን አውሮፓ ላይ መንሸራሸር የጀመረበት ሐሳቡ ራሱ 1169 ወይም 67 አካባቢ ብቻ በ12ኛው መቶ ክፍለ ዘመን የምንለው ላይ ስለሆነ በዛ ሰዓት ደግሞ በጣም ገኖ ይነገር የነበረው ዜና የዛጉዌ ነገስታት ዜና ስለነበረ የነ ቅዱስ ላሊበላ፣ የነ ቅዱስ ናኩቶ ለአብ፣ የነ ንጉስ ሃርቤ፣ የነ አጼ ገብረ መስቀል የነሱ ታሪክ ነበር በጣም የሚነገረው። ስለዚህ እነሱን ነው ለማመልከት የተጠቀሙት። ምክንያቱም ፕሬስተር ጆን የሚለውን በነገራችን ላይ አንዱ ወንጌላዊ ዮሐንስን ራሱ ከኢትዮጵያ ጋር የማያያዝ ነገር አለ። ዮሐንስ ባደራ እመቤታችንን ተቀበለ። ኢትዮጵያውያንም ባደራ እመቤታችንን ተቀብለዋል አይደል?
ስለዚህ ላንድ ኦፍ ጆን አይነት አድርጎ የማየት ነገር አለ አንደኛ። ሁለተኛ ነገር የባህታውያን ኑሮ በጣም ሄርሜቲክ አስኬቲክ የሚባለው ከባድ የሆነው ኑሮ የሚመሳሰለው ከመጥምቁ ዮሐንስ ጋር ነው። ያን አይነት አኗኗሪ ኑሮ የነበሩት ኢትዮጵያውያን ናቸው። ከመልከ ጼዴቅ ጀምሮ የነበረውን ትራዲሽን ማለት ነው። ሌሎች የሉም ማለት አይደለም፣ ግን እንደ መገለጫ ልክ ቅድም አሁን እንኳን ቡና ሆኗል። ቡና የኢትዮጵያ መገለጫ ብለን ልናስብ እንደምንችለው ሌላም ደግሞ እንደጠቀስኩላችሁ በበጎ ሳይድ ድንግልና የኢትዮጵያውያን በጣም ትኩረት የሚሰጡት ነገር እንደሆነው ሁሉ ይሄ የብህትውና ህይወትንም በጣም አጠንክረው የሚይዙት ኢትዮጵያውያን እንደሆኑ ያው ግብፃውያንም ያውቁታል፣ የግሪክ ኦርቶዶክሶችም ያውቁታል፣ ጠንከር አድርገው ይይዙታልና በዛ የተነሳ ኢትዮጵያውያንን በመጥምቁ ዮሐንስ የኢትዮጵያውያንን የክርስትና ህይወታቸውን በመጥምቁ ዮሐንስ የመመሰል ነገር ጾም ስለሚያበዙ ከሰው መለየት ስለሚወዱ ያ ነገር አለ። ከዛ ነገስታቱን አንድ የወል ስም ሰጧቸው ማለት ነው። ጆን አሏቸው። በቃ የዮሐንስ ወልደ ነጎድጓድን ቅዳሴ የኢትዮጵያ ቅዳሴ ነው የሚሉት ግብጾች። ከዮሐንስ ወልደ ነጎድጓድ ጋር የተያያዙ ትራዲሽኖችን፣ ትውፊቶችን፣ የክርስትና ትውፊቶችን በብዛት ከኢትዮጵያ ጋር ያያይዟቸዋል ሌሎቹ ማለት ነው። እኔ ሌሎቹ ሲወያዩ ፎረማቸው ላይ ሲሄድ ነበር በጣም ገረም የነበረው። እኛ እንኳን ስለራሳችን ማንላቸውን ነገሮች እነሱ ይሏቸዋል። አንዳንድ የሚገርሙ ነገሮችን እንደ ሳይድ ኖት ነገር ባይ ዘ ዌይ ብለው የሚጠቅሷቸው ነገሮች በጣም የሚያስደነግጡ ነገሮች ሆነው አገኛቸዋለሁ። ማናቃቸው ነገሮች እነሱ የሚያውቋቸው አሉ፣ እኛ ደግሞ በደንብ የምናውቃቸው እነሱ ማያውቋቸው እንዳሉት ሁሉ ማለት ነውና ፕሬስተር ጆን የኢትዮጵያውያንን የክርስትና ሲቪላይዜሽን በምን አይነት መንፈስ ባላቸው ሰዎች እንደሚመራ ለማሳየት የተጠቀሙበት ታይትል ነው። ቀላል ታይትል ማለት ነው። እንደዛ ነው የምረዳው። እሺ በመጀመሪያ ዶክተር እንግዲህ ስለሰጠሽን ኢትዮጵያ በጣም እናመሰግናለን። ስለ ኢትዮጵያ ሁሉ የጻፉ ያው የተለያየች ኢትዮጵያ ስለሚሰጡን አንቺም ስለሰጠሽን ኢትዮጵያ በጣም እናመሰግናለን። በመቀጠል አምባሳደር ብርሃኑ ድንቄ ያው አልቦ ዘመድ በሚለው መጽሐፋቸው አንድ የሚሉት ነገር አለ። አብዛኞቹ ኢትዮጵያ ውስጥ ያሉ ምሁራን ወይም ደግሞ ብዙ ምሁራን አካዳሚካሊ የተቀበሉትን ወይም ደግሞ አቴን ያደረጉትን የክብር ስም ወይም ደግሞ ማንነትና እንዲሁም ደግሞ ሶሻል የሰጣቸውን የክብር ማንነት በመጠቀም በየቦታው የሚዘባርቁ አይነት ሰዎች አሉ። በተለይ አሁን ባለንበት ሁኔታ ያው በየቲቪው ማለት ያው ስለ ሃይማኖቱም ስለ ፍልስፍናውም ስለ ፖለቲካውም አንድ አይነት ሰዎች የሚተነትኑበት ጊዜ ላይ ደርሰናል። በመጀመሪያ ግን አንቺን ላመሰግን የምፈልገው ዶክተር መስከረም ለቺሳ ማን ናት ስትባል ይህች ናት ተብላ የምትገለጽ ማንነትን በማዳበርሽና ከዚህ በሽታ ውስጥ የወጣሽ አይነት ሰው በመሆንሽ በጣም ላመሰግንሽ እፈልጋለሁ። ወደ ጥያቄ ስገባ ዓለም ላይ እንግዲህ በታሪክ በተለያየ መልኩ ተጽፏል። ነገር ግን ከጊዜያቶች በኋላ ዓለም ላይ የተሰሩ ታሪኮች በደባ የተሞሉና ሸፍጥ የሞላባቸው አይነት አካሄድ ውስጥ አሉ። ወይም ደግሞ የታሪክን ነጽሮት በምንመለከትበት ጊዜ በሁለት መልኩ ልንመለከተው እንችላለን። ታሪክ የአጋጣሚ ውጤት ነው ወይም ደግሞ የሴራዎችና የደባዎች ውጤት ነው የሚል አይነት እይታ ማለት ነው። እና ዶክተር ላንቺ ማቅረብ የምፈልገው ጥያቄ አንቺ ምን ነገር እንዴት ትመለከቻለሽ? የታሪክ ምልከታና እይታሽስ እንዴት ነው የሚለውና አመሰግናለሁ። ያው ኮንስፒረሲ ቲዮሪ በሚል የሚታወቀውን ማለትህ ነው ይመስለኛል አይደል? ታሪክ በሙሉ አንድ ሰፊ ኮንስፒረሲ ቲዮሪ ነው ማለት ነው ወደ ማለትም ሰዎች ይመጣሉና ጥያቄያቸው ተገቢ ነው በጣም። ባጭሩ ኮንስፒረሲ የምንለው ነገር ሴራ፣ ደባ የምንለው ነገር ካለው ታሪክ ውስጥ የተወሰነውን ክፍል ብቻ ነው የሚያብራራልን። አንድ ነገርን ብቻ ሙሉ እንደሆነ አድርገን ልንይዝ የምንችለው የታሪክ ጥናት ወይንም ሰዎች የፈጠሩት ንድፈ ሐሳብ ሁሉንም ነገር የሚያብራራ ነገር የለም። ሁሉም የተገደቡ ናቸው። የሆነን ቦታ ያብራራሉ፣ ለሆነ ቦታ ግን አይሰሩም። የሆነን ቦታ ይገልጹላቸዋል፣ ለሆነው ነገር ግን አይሆኑም። እና እንደዛ አይነት ሚስ ኢንተርፕሪቴሽን ውስጥ እንዳንገባ ማድረግ ያለብን ምንድነው? ከተለያየ አቅጣጫ ነገሮችን ማየት። አሁን የሃይማኖትም ሚና እዚህ ጋር ነው የሚመጣው ራሱ። የሳይንስም ደግሞ ሚና አለው። አንዳንድ ጊዜ እኮ ሎጂክም እንጠቀማለን። እንደዚህ ከሆነ እንደዚህ ከሆነ እንደዚህ ግን አያስኬድም እንላለን አይደል? ምሉ ለማድረግ ከፈለግን ለምንድነው የተለያየ አይነት ቲዮሪ የምንማረው በአንድ ሰብጀክት እንኳን? ሳይኮሎጂ መቼም ኢንትሮዳክሽን ቱ ሳይኮሎጂ የሚባል ኮርስ ወስዳችሁ የምታውቁ ከሆነ ዛ ቲዮሪ ላይ በቃ ያለው ሲግመንድ ፍሮይድ ነው፣ የሱን ተምራችሁ ውጡ የሚባል ነገር የለም አይደል? ፍሮይድ እንደዚህ ይላል፣ ኤሪክ ኤሪክሰን እንደዚህ ይላል፣ አድለር ደግሞ እንደዚህ ይላል፣ ይሄኛው እንደዚህ ይላል፣ እሷ ደግሞ እንዲህ ትላለች እየተባለ ከተለያየ አንግል እናየዋለን። ከዛ ደግሞ በጣም በበዙ ቁጥር ደግሞ እንደውም ኮሚዩኒቲ
ስኩል ኦፍ ቶት እየተባለ ግሩፕ እስከ መደረግ ደረጃም ይደርሳል። ስለዚህ ቲዮሪዎች ብዙ የሆኑበት ምክንያት ሁል ጊዜ ያለ አንዱ ብቻ ለአንድ ነገር ስለማይሰራ ነው። ኮንስፒረሲ ቲዮሪም እንደዛ ነው። ግን ሴራና ደባ የለም ደግሞ ማለት የለብንም። እንደዛ ደግሞ በጣም ሞኝነት ይሆናል። ታዲያ ለምንድን ነው የምንፋጀው? ሴራ ስላለ አይደለም እንዴ? ሴረኛና ሴራ ባይኖር ኖሮማ በሰላም እንኖር ነበረ። ሴራ አለ። ትክክለኛውን የሴራ ጎንጓኞች አላማቸው ምን እንደሆነ መነሻቸው ምክንያታቸው ምን እንደሆነ ይሄንን ግን ለይቶ ማወቅ በደንብ በተለያየ አቅጣጫ ማሰብ ይጠይቃል። ምክንያቱም ሮንግ ኮንስፒረሲ ቲዮሪም ደግሞ አለ። እንደውም አደናግሩ ተብለው የሚላኩ ኮንስፒረሲ ቲዮሪስቶች ያሉ ይመስለኛል። ሁሉንም ነገር ኮንስፒረሲ ቲዮሪ አድርገው ጭራሽ መጨረሻ ላይ እንደውም ይሄ ዓለም ራሱ ኮንስፒረሲን ይሏቸዋል ሲያሳብዷቸው። በቃ ኢሉዥን ነው ይሄ ራሱ ስትነቁት ራሱ ይሄ አሁን ያለ መስላችኋል እንጂ የለም ምናምን ሁሉ እያሉ አለ ስላሏችሁ ነው ያመናችሁት እንጂ የለም እንደዛ እያሉ ሁሉ እስከ ማደናገር ሊደርሱ ይችላሉና የራሱ መጠንና ገደብ አለው ነው። በዚህ ሁሉ ውስጥ ደግሞ ያው የእግዚአብሔርም ደግሞ ጥበቃ አለ። ነገሮች ሄደው በጣም መስመር እንዲስቱ አያደርጋቸውም። በትንሳኤም የምናምነው ለዛ ነው አይደል? አለዚያማ ያለ ጊዜው ዓለም ያልፋል ጊዜው ሳይደርስ። ስለዚህ የሆነ እንደገና የሚያንሰራራበትን እንደገና የሚስተካከልበትን መንገድ ይፈልጋል። እሱም ያሳየናል። እኛም ሰዎች ደግሞ ነካን ብለን በደንብ ከተላተምን በኋላ እንደገና ቁስላችንን አሻሽተን ወደሚያዋጣን አቅጣጫ ደግሞ እንመጣለን። ስለዚህ ሴራዎችም የተገደቡ ናቸው ለማለት ነው። በጣም እንትን እንዳይፈጥር ነው። በጣም የተፈወዘም አንደርስታንዲንግ እንዳይፈጥር በተለይ በልጆች አይምሮ ውስጥም እንደዛም ስጋቱ ስላለኝ ነው በፈርጁ እንድንረዳው ለማለት ነው። ዶክተር አሁን እዚህ ላይ የሲቲ ኦፍ ዘ ሰንን ሳየው ትርጉሙን ወድጄዋለሁ። በነገራችን ላይ ቆንጆ ጥርት ያለ ነው። በምዕራፍ የከፋፈልሽበት መንገድ በየዘው በጣም ተስማምቶኛል። ጥያቄ ያለኝ አሁንም ይሄ ለኢትዮጵያ የተጻፈ ነው የሚለው ነገር የሚፈትን መሰለኝ። ለምሳሌ እኔ ፎክሎር ተማሪ ነኝ። የባህል ማስረጃዎች ከመጽሐፍ ውስጥ ወስደሽ ከሲቲ ኦፍ ዘ ሰንን ወስደሽ ያጣቀሻቸው ነገሮች አሉ። የባህል ማስረጃዎች አልሽና ቤትን እቃን በእንዶድ ማጠብ፣ ነጭ ልብስ ማዘውተር፣ ወይንና ፍራፍሬን መብላት፣ በቀን 2 ጊዜ መመገብ፣ እግር ማጠብ የሚሉ አሉ። ቤትን እቃን በእንዶድ ማጠብ ሱዳን፣ ግብጽ፣ ኬንያ ይጠቀሙበታል። ነጭ ልብስ ማዘውተር እንደውም ይህንን አንድ የቤተክርስቲያን መጽሐፍ ሳነብ ከኢትዮጵያ ከእስራኤላውያን ከወሰደቻቸው ነገሮች መካከል በሀዘን ጊዜ ጥቁር መልበስ እና ነጭ ነገር ማዘውተር ነው የሚል አየው። ወይንና ፍራፍሬ መብላትም የተለመደ ነው ብዬ አምናለሁ። ሰው እስካለ ድረስ ወይንና ፍራፍሬ ይበላል ጓሮ እስካበቀለለት ድረስ። በቀን 2 ጊዜ መመገብ፣ እግር ማጠብ፣ የእንግዶችን እግር ማጠብ መቻል ክርስቶስ የእንግዶችን እግር በሚያጥብበት ዘመን ትህትናን ለማሳየት ነው አይደል? ግን በእስራኤል ውስጥ የተደረገ ነገር ነው። ግብጽም ይደረግ ነበረ። በባህል ውስጥ እጅግ በጣም አስቸጋሪው ነገር አንድ ነገር የኔ ብቻ ነው ማለት ነው አይደል? አንድ ነገር የኔ ብቻ የኔም እኔ እድሜና ትምህርት ከሰጡኝ ነገሮች መካከል አንዱ የኔ ብዬ ማምናቸው ብዙ ነገሮች ለካስ የሌላውም ሰው ጭምር ናቸው። አሁን ጥርሳችን እንትን ሲል አይጥያ ምንድነው ወፌ አንቺ ጥርሱ ሰጂ እኔ ጥርስ እንደዚህ የሚባል ነገር አለ አይደል? ኢትዮጵያ ውስጥ ብቻ አለ ይመስለኝ ነበር። ግን አውስትራሊያ አቦርጂያንስ እነሱ አላቸው። ደመራ በዓል ስናቃጠል ከየቤቱ የሚወጣ ቱርኮች ነበራቸው፣ ኢራኖች ነበራቸው። እና ባህል ልክ እንደ ወንዝ ይሆንብኛል። እንደ አጋጣሚ ወንዙ ከደጃችን ሲያልፍ እንጨልፈዋለን። ስንጨልፈው እኛ ጋር ብቻ ያለ ይመስለናል፣ ግን ብዙ ቦታ ይገኛል። እና እነዚህን ነገሮች አሁን እንደ ማስረጃ መጠቀም አልፈተነሽም? እንዴት? ቆንጆ ጥያቄ ነው። የባህል ማስረጃ ከተጠቀሱት ብዙ ማስረጃዎች ውስጥ አንዱ ሴክሽን ነው። አሁን እኔን ለመለየት እዚህ ቤት ውስጥ መድረክ ላይ የተቀመጠችው ያቺ ነጭ የለበሰችው ይባላል አይደል? ኦኬ፣ በጣም ቶሎ ትለዩኛላችሁ እንደዛ። እዛ ውስጥ ቢሆን ግን ከላይ ነጭ የለበሰው ኦኬ፣ 5 ሰው አለ ቼክ። የሆነ ተወሰነ የሚወጣ ግሩፕ አለ አይደል? የቀሩት ደግሞ 5 አሉ። ነጠላ ያደረገው ኦኬ፣ ወደ ወንዶቹ ልምጣ። ሴት አንቺ ብቻ ነሽ። የለበሰው ነጭ ከላይ ነው ያለው ቢባል ቼክ የተወሰነ ይወጣል። 1-3 ሰው ይቀራል። እንደዛ እያደረገ እያጠበበ የሚመጣ አካሄድ ነው
የእንትኑ ነጭ ልብስ መልበስ የሱ ብቻ ነው ለማለት ነው? ሁሉም ለብሷል። ግን እሱን ብቻውን ለመለየት ከፈለኩኝ ግን በሁሉም አንፃር ሰዎችን ማነጻጸር አለብኝ አይደል? ከላይ ነበረ ወይስ ከታች ነበረ? እሱ ጋር ነበረ የተጀመረው ነጭ መልበስ ወይንስ ሌላ ቦታ ነበረ እያልኩኝ መሄድ አለብኝ። አሁን ባህል እንዶድን የኢትዮጵያና የኤርትራ ብለው የሚለዩት ራሳቸው ፈረንጆቹ ናቸው። ራሳቸው ይለዩታል እነሱ። ኢትዮጵያና ኤርትራ ላይ የተለመደ ነው። ግን አንዳንድ የአፍሪካ ሀገራትም ላይ ይበቅላል። ፕሪዶሚናንትሊ ግን ይላሉ ራሱ ሳይንቲፊክ ዴፊኒሽኑ ራሱ ፕሪዶሚናንትሊ የኢትዮጵያና የኤርትራ አካባቢዎች ላይ ይላሉ which is የአክሱም ኤሪያ ላይ ማለት ነው። እንዶድ ስፔሲፊካሊ የአክሱማይት ኢምፓየር ላይ በጣም ኤክስቴንሲቭሊ ጥቅም ላይ እንደዋለ ይናገራሉ። ግን ፓች ግን የሉትም ማለት አይደለም። እዚህም እዛም አለ። ሜይን ስትሪምድ ሆኖ ግን የነበረው በእነዚህ ኤሪያዎች ላይ ነው በተለይ ይሉና ኤርትራና ኢትዮጵያ ይላሉ። ኦኬ ስለዚህ አንድ ማስረጃ ነው። አሁን ይሄንን ይዤ ሲቲ ኦፍ ዘ ሰንጠቅላላ ስለ ኢትዮጵያ ነው ማለት አልችልም አይደል? ባህሉን ይዛለሁ። ከዛ ሃይማኖቱን እግዚአብሔርን በስላሴነት ያመልኩታል። ኦኬ ሶስትነት የት ተመልኳል? ሌላ ሰይጣንም ሶስት ነኝ ይላል እኮ አንዳንድ ጊዜ ሲመጣበት እሱማ ይለው ነገር የለም። እሺ እሱን ይዛለሁ። ከዛስ ከተማቸው መሀል ላይ ያለውን በፀሐይ ይመስሉታል። በፀሐይ የሚመስሉ እነማን ናቸው? የፀሐይ ከተማ ተብሎ የተጠሩ እነማን ናቸው? ባቢሎን የፀሐይ ከተማ ተብላ ነበር። ግሪክ ላይ የፀሐይ ከተማ የሚሏት ኤሪያ ነበረች። ግብጽ ላይ እንደዚህ አክሱምንም ሳን ሲቲ ይሏት ነበር። ለምን? ፀሐይ ታቦቷን ስለሚወክል። ኦኬ እያለ ነው የሄደው። ለዛ ነው ቻፕተር 2 የሚባል ቻፕተር ያስፈልገኝ አንድ ነገር ላይ ብቻ መንጠልጠል ስለማልችል ነውና ተገቢ ጥያቄ ነው ከብዙ አንፃር። ከዛ ሃይማኖታዊ ማስረጃ፣ ትውፊታዊ ማስረጃ እያለ የቦታ አቀማመጥ ሁሉ እያለ ከዛ የበለጠው ደግሞ ራሱ ካምፓኒላ ተመስጦ የኢትዮጵያን ታሪክም ያነብም የነበረና ከዛ ከስርም ከወጣ በኋላ ኢትዮጵያዊውን ጸጋ ዛብ ካልተሳሳትኩኝ ጸጋ ዛብ የሚባል ኢትዮጵያዊ ወጣት አግኝቶ ከሱ ጋር ሁሉ ጥልቅ ውይይት በተደጋጋሚ ያደርግ እንደነበረ ይሄንን ስናይ ኦኬ ስለዚህ ይሄ ሰው በደንብ የሚያውቅ ነው ስለ ኢትዮጵያ ማለት ነው ብለን እንረዳለን። እና ትክክል ነው። የኔ ብቻ የሚባል ነገር የለም። እንደ አይደንቲፋየር ብቻ ነው ጥቅም ላይ የሚውለው። አይደንቲፋየር ያው ለምልክትነት ለማስረጃነት የሚለው ነው። በመጀመሪያ በጣም አመሰግናለሁ። በተለይ ስለ ፕሪስቲጆር ዘይንዲስ ስለ ፕሪስቲጆን የተነገረው ነገር ደስ ብሎኛል። ምክንያቱም ከኢትዮጵያ መጽሐፍት ያላገኟቸው ነገሮች ናቸው። አንድ ጊዜ እንደውም ማይክል ኢ ብሩክስ የተባለ ጸሐፊ ነው መሰለኝ ከዚህ በፊት አንስቶት ነበርና ስራዬ ተብሎ ከታሪክ እንዲወጣ ተደርጓል የሚል ሀሳብ ሙላ አንስቶ ነበርና ብዙዎቹ የሚጠቅሱት የውጭዎቹ ጸሐፊዎች ናቸው እንጂ የሀገር ውስጥ አላየዋቸውም እና እንደ አስተያየት ነው እንደው በደንብ ቢጻፍ እኛ ሀገር ውስጥ ስለማላያቸው ማለት ነው። ጥያቄ ግን መጽሐፉ ላይ ምን አይነት መንፈስ ያለው ይሄኛው ላይም የዛኛው ላይ መጽሐፍቶች ከአውሮፓ ጋር የነበረን ግንኙነት እኛ ከመናቀው ማለትም አሁን እኔ እንግሊዝ ሲባል የሚመጣልኝ አጼ ቴዎድሮስ፣ መቅደላ የመሳሰሉት ናቸው። ከዛ በፊት ግንኙነት አለን የሚል መንፈስ ያየው መሰለኝ በንግግሮችሽም በመጽሐፍቶችም ላይ ማለት ነው። እና እንደዛ ብለን ካሰብን እንደ ታሪክ ደግሞ ከወሰድ ነው ሶርሶች ያስፈልጉናል። እሱን የምናስረግጥበት ይገኝ ይሁን? ቆንጆ ጥያቄ ነው። ዲፕሎማቲካሊ የሚታወቀው የኢትዮጵያና የእንግሊዝ ታሪክ ኦፊሻል ዲፕሎማቲክ ግንኙነት የጀመረው የሚባለው ከ200 ዓመት ወዲህ ነው። እንደውም 150 ሁሉ ያሳንሱታል አንዳንድ ጸሐፊዎች። እና እውነት ነው። ከዛ በፊት ኦፊሻል ግንኙነት አልነበረንም። ለምን? እንግሊዝ ራሷ ደካማ ሀገር ነበረች። ሮም ናት ጠንካራዋ ሀገር። ግን ታዲያ ወደ ኋላ ሄደን 16ኛው ክፍለ ዘመን ላይ እነ ቶማስ ሙር እንዴት ስለ ኢትዮጵያ ሊጽፉ ቻሉ ካል እነሱ ብልጥ ናቸው። እናቴ እዚህ ድረስ አይለፉም። ሮም ይሄዳሉ ላይብረሪ። ምክንያቱም ጂኦግራፊካል ኤክስፕሎረሮቹ ብዙዎቹ ጀብዱ ይዘው ከተለያየ ቦታ ኢትዮጵያ ብቻ አይደለም መቼም ኤዥያም ይሄዳሉ። ቻይና እነ ማርኮ ፖሎ ምናምን 12ኛው ክፍለ ዘመን ከዛ በፊትም ይጓዛሉ። ጉሊቨርስ ትራቭል የሚባል መጽሐፍ አለ ለምሳሌ ብዙ ቦታ የተጓዘ የእንግሊዛዊ እንደውም ያ እንግሊዛዊ ደራሲ ነው። አሜሪካ ላይ እነ ኮሎምበስ እነ ማጅላን ዓለምን ይዞረው የተባለው እነዚህ ሁሉ ዞረው ከዛ ይመጡና ሞር ሪከርድድ የሆነ ኢንፎርሜሽን የሚቀመጠው ሮም ላይ ስለነበረ ሮም ብቻ ባይሆንም ግን ሮም ስለነበረች ማዕከሉ እንግሊዞቹ ቀስ ብለው ሄዱና እዛ አጥንተው ተምረው ሰምተው ይመለሳሉ። ከዛ በኋላ ነው እንትኖቻቸውን ልኡካኖቻቸውን መላክ የጀመሩት። እና እውነት ነው ኦፊሻል ሂስትሪ አልነበረንም። ኢንፍሉዌንስድ አልነበሩም ማለት ግን አይደለም።
እንደዛ ካልን በጣም እንትን ሐሳብ ይሆንብናል፣ እንሸወዳለን። ምክንያቱም እነሱ የግድ መምጣት አሜሪካ ሁሉም ኢትዮጵያዊ አሜሪካ ሄዶ ነው እንደ የአሜሪካ ባህል እዚህ የመጣው። ጥቂቶች ይበቃሉ አይደል ለማምጣት። ከዛ በኋላ በዛ መልክ ነው እየተስፋፋ የመጣው። ከዛ እንደውም እንግሊዝ በደንብ አድርጋ የሮምንም ችግር አብራት አጠና ስለነበር ኮምፔር ታረክ ስለነበረ ከኢትዮጵያውያኑ ጋር የሚመሳሰል ስርዓት ይዛ ያለችው እንደውም እንግሊዝ ናት። አስባችሁታል? ንግስት ኤልሳቤጥ አሁን ያለችው አለች። እቺ ሁለተኛዋ ናት። አንደኛዋ ንግስት ኤልሳቤጥ ዘ ፈርስት የምትባለው በሷ ጊዜ ነው የእንግሊሽ ሪፎርሜሽን የነበረውና ራሷን እኮ እንደ ንግስተ ሳባ ነበር የምታየው። ታቦቱን በጣም ትፈልጋለች። የእንግሊዝ ሴቶችን የጽዮን ሴቶች ልጆች ብላ ነበር የምትጠራቸው። የጽዮን ሴቶች ድንግልናችሁን ጠብቁ እያለች ስታወራ አስቡት እንግዲህ እንግሊዛዊት ሴት እንደዛ ነበር ራሳቸውን የሚያዩት። በመሀል ደግሞ ዞር ሲልባቸው ጥንቆላውም ውስጥ ይገባሉ። ደግሞ ኮከብ ቆጠራውም ውስጥ የለመደባቸውን በቀላሉ ስለማይለቃቸው ማለት ነው። እና በዛ መልክ ነው የእንግሊዝና የኢትዮጵያ ግንኙነት የነበረው ማለት ነው። እና ለተጨማሪ መረጃ ደግሞ የዳንኤል ክብረትን የመጨረሻው መጽሐፍ ብታነባው በደንብ ይነግራል። ዳንኤል ክብረትን እዚህ ጋብዘነው ነበርና የኢትዮጵያና የአውሮፓ ግንኙነት ከስንት ዓመት በፊት ምን እንደመሰለ በተለይ የሴቶቹ የነ ሰብለ ወንጌል ንግስት እቴጌ ሰብለ ወንጌል ከዛን ጊዜ ጀምሮ የነበረው ነገር በደንብ ያሳያል። ኢትዮጵያ ከአውሮፓ ጋር የነበራት ግንኙነት ትልቅ ደረጃ ላይ እንዴት ደርሶ እንደነበረ በምን ምክንያት ደግሞ ፈተና ገጥሞት እንደነበረም የሚያሳይ መጽሐፍ ነው። እሺ እዚህ መስመር የመጨረሻው። እሺ ዶክተር በመጀመሪያ እዚህ በመገኘትሽ በጣም እናመሰግናለን። ብዙ ጥያቄዎች እንኳን አልጠይቅም፣ አንድ ጥያቄ ብቻ ነው የምጠይቀው፣ እሱም አጠር ያለ ነው። እሺ ስለ ሚስጥራዊ ማህበራት ብዙ ጊዜ ኢንተርቪውም ላይ ተመልክቻለሁ እና እንደ ሀገራችን ደግሞ በጣም እየተስፋፋ ያለ ነገር ነው። ዳይሬክትም ይሁን ኢንዳይሬክት በጣም እየታየ በእኛ ጀነሬሽን ላይ በጣም እየታየ ነው። ከሚስጥራዊነት አልፎ እንደውም ገሃድ እየወጣ ያለ ነገር ነው ኖርማሊ ይመስለኛል። አንደኛ ታሪክን ካለማወቅ አንፃር፣ ሁለተኛ ከእምነት አጥብቀን እምነታችን ላይ ትኩረት ባለመስጠት ይሄ ነገር አስታውሳለሁ። አሁን ሶሻል ሚዲያ ላይ ዳይሬክት ገንዘብ የመቀበል ተመዝገቡ የማለት ነገራቶች በስፋት ይታያሉ እና ወጣቱ ደግሞ ግማሹ ጠፍቶ ያለ፣ ሁለተኛው ለመጥፋት የተዘጋጀ፣ ሶስተኛው ደግሞ ግራ ገብቶት ቀጥ ብሎ ስታክ አድርጎ የቆመ ነው ያለው አብዛኛውን ጊዜ። ስለ እንደዚህ አይነት ነገሮች ምን አይነት ምልከታ አለሽ? ያሳዝነኛል። እኔ በግልጽ መውጣቱ ጥሩ ነው። ምክንያቱም የዛሬ 15 ዓመት ገደማ ላይ አባ ተስፋ ስላሴን ነበርን መጀመሪያ ኢንተርቪው ያደረኳቸው ከሀገር ከመውጣቴ በፊት። በቃ የዋህ ጥያቄ ነው የጠየኳቸው። ስኮላርሺፕ አግኝቼ ሊሄድ ነው እንግዲህ በሰው ተመርጬ ነው። እንደው ጥሩ ስኮላርሊ የሆነ ነገር ይሰጠኛል ብላችሁ የምታስቡት ሰው ጠቁሙኝ። ከሀገር ከመውጣቴ በፊት ኤጁኬሽናል ፊሎሶፊያችን ላይ እና ሂስትሪያችን ላይ ስለሆነ ምሰራው ብዬ ሰዎች ስጠያይቅ አባ ተስፋ የሚባሉ አሉ 4 ኪሎ አካባቢ ተብዬ ተጠቁሜ ነው የመጣሁት ከባህር ዳር እና ከዛ አገኘዋቸው። እግዚአብሔር ሲረዳኝ በቀጠሮ ካልሆነም አይገኙም ነበር እሳቸው። የዛን ቀን አገኘዋቸው። ከዛ ጠየኳቸው የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየኳቸው። ዝም ብለው አዩኝና ኢሉሚናቲ እያለ እንዴት ትችያለሽ አሉኝ። ኢሉሚናቲ እያለ አሉ። ምንድነው ኢሉሚናቲ ያልኳቸው። ኢሉሚናቲ እያለ እንዴት ትችያለሽ? ከ15 ዓመት በፊት ያንን ያሉኝ ማለት ነው። ሲአይኤ እያለ እንዴት ትችያለሽ አሉኝ። ደገሙልኝ። እንግሊዞች እያሉ እንዴት ትችያለሽ? አሜሪካውያን እያሉ እንዴት ትችያለሽ? ነጮች እያሉ እንዴት ትችያለሽ አሉኝ። አዎ እኔ ዝም ብሎ በተባረር በልጅ አእምሮ የምሰማው ነገር አለ። ያው ነጮች ተጽዕኖ እንደሚያሳድሩ እርዳታ የሚሰጡን እነሱ ስለሆኑ የሚፈልጉት አይዲዮሎጂ እንደሚፈጸም ምናምን ትንሽ እውቀቱ አለኝ በዛ ሰዓትና አዎ የእነሱ ችግር እንዳለ ሆኖ ግን የኛ ድርሻ ምንድን ነው? ከዛ የሆነ መጽሐፍ አውርጄ እንዳነብ አደረጉኝ ስለ ማይክሮቺፕስ። ይሄንን ነው የሚያቅዱት አሉኝ ለመተግበር እያንዳንዱ ኢትዮጵያዊ ላይ ብለው ስለ ማይክሮቺፕ ምንነት ነገሩኝ። ለመጀመሪያ ጊዜ አሁን ከሳቸው ነው የሰማሁት። ከዛ ምን አለ ወደ ርዕሱ ቢመጡልኝ እንደው ሌላ ነገር ከሚያወሩ ገባኝ እላቸዋለሁ። የኢትዮጵያ የትምህርት ስርዓት ላይ ግን አሁን እርሶ ሲያዩት ምናምን እያልኳቸው ከዛ ተልከሽ ነው የመጣሽው ሁሉ አሉኝ። አላመኑኝም። ማልኮሽ ነው የመጣሽው አሉኝ። ከዛ
ራሴ ነኝ የመጣሁት እኔ ለሄድ ነው አሜሪካ ብዬታለሁኝና እኔ የሚጠቅመኝን ኢንፑት እንዲሰጡኝ ብዬ ነው ለምርምር የሚጠቅመኝ ያልኳቸው። ከዛ ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ስላቸው አንዲት ኢትዮጵያ፣ አንዲት ተዋህዶ፣ አንዲት ሰንደቅ ዓላማ ብለህ ብትሞት አደንቀሃለሁ በይው አሉኝ። ሌሎችም ብዙ ነገሮች ተጨዋወትን። አልገባኝም አብዛኛው። ከዛ ወደ አሜሪካ ሄድኩኝ። ብዙ አልቆየሁም። ሄድኩ እዛ እንደዚሁ ደግሞ እዛው ስታገል ስለ ኢሉሚናቲ የሚያወራ መጽሐፍ አንድ ኢትዮጵያዊ ላከልኝ። ስካይፕ ላይ ቻት፣ ያኔ ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም የነበረው ስካይፕ ነው። ስካይፕ እና ያሁ ሜሴንጀር ነው የነበረው። ስለዚህ በያሁ ሜሴንጀር ላይ ፍላግ ምንድነው ባንዲራው ኢትዮጵያ የሚል ካያችሁ ሃይ ሃው አር ዩ ዌር ዱ ዩ ሊቭ ምናምን ብላችሁ ቻት ማድረግ ነው። መነፋፈቅ ስላለ አበሻ ለማግኘት ማለት ነውና ለንደን የሚኖር ኢትዮጵያዊ ይመስለኛል። ይሄ መጽሐፍ አንብቢ ብሎ ስለ ኢሉሚናቲ እሱም ላከልኝ በፒዲኤፍ ማለት ነው። ትልቅ መጽሐፍ። ይሄ ኢሉሚናቲ የሚሉት ነገር አልኩኝ ማለት ነውና እንግዲህ ከ15 ዓመት በፊት ነው። ከዛ በኋላ ግን ታውኩት ያንን ነገር ከኔ ጋር በምን ይገናኝ፣ ከኢትዮጵያ ጋር በምን ይገናኛል፣ እኔ ከማጠናው ነገር ጋር በምን ይገናኛል ብዬ ታውኩት። ለተወሰኑ ዓመታት ታውኩትና ልክ ፒኤችዲ ኮርሴን ስጀምር አንዱ ላይ አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በዓለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው። እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ ስለዚህ አለ ማለት ነው ብዬ ትንሽ መመርመር ጀመርኩኝ። የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ኑና ተመዝገቡ ምናምን ኦኬ በዛም ጋር የሚመለምሉትን ሰው ይፈልጋሉ ግን ማደናገሪያ ናት እንዳትሸወዱ። እዚህ ጋር ብቻ ነው ያለነው እያሏችሁ ነው። እዚህ ጋር ብቻ ነን አይደለም። ይሄኛው እንደውም ብዙም የሚያሰጋው አይደለም። ሲክሬት ሶሳይቲ እኮ ናቸው። ሲክሬት ሶሳይቲ ናቸው። ያ ማለት አብዛኛው ስራቸው የተገለጠ አይደለም። ምናልባት ትምህርት ሚኒስቴር ቁጭ ብሎ መጽሐፍ እየጻፈልን ሊሆን ይችላል። ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል። እሱ ማደናገሪያ ነው እንዳልኳችሁ። የሚገባም በዛ በኩል ካለ ይግባ ምን ጨነቀው። በብዛት ግን ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ። 4 ኪሎ ሊሆን ይችላል ቤተ መንግስት ያለው። ቤተ ክህነት ሊሆን ይችላል። መስጊድ ውስጥ ሊሆን ይችላል። ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል። እሱንማ በጣም ይወዱታል። ፐብሊክ ስፒከር ተጠንቀቁ። ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው። ሲክሬት ሶሳይቲ የምንላቸው በዛ ነው። መኖራቸው ታውቋል። ምንም ሊያረጉት አይችሉም። ተገልጧል። እግዚአብሔር ገልጦታል፣ ራሱ አጋልጧቸዋል። እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት። እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል። በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። ስለሚያዩ ነው ያዩዋቸው፣ አይተዋቸው ነው የሚነግሩንና ተገልጧል። ስለተገለጠ አሁን ማደናገር አለባቸው። ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያደርጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው። ግን አንደኛ በሃይማኖት፣ ሁለተኛ በእውቀት፣ ሁለቱ ነገሮች በጣም ያስፈልጉናል። ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው። ያ ተግባር ማለት እንግዲህ ተጋጭ ማለት አይደለም። ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው። ብዙ ነገር አለ። ከሴክሹዋል ፕሮሚስኪዩቲ ከዚህ ልቅ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር ይሄ እኮ አንድ ትልቅ ስራ እኮ ነው። ትልቅ ስራ። ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ። ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም። ግዴታ ነው በዛ በኩል ማለፍ። መንኩሰው እንኳን በዛ ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ። ምንም የሚያስጥላቸው ነገር የለም ከዛ። ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጃ። ስርዓት ነው በቃ ግዴታ ነው። እና ወጣቱ እንደዛ አይነት ቁርጠኝነት ይጠበቅበታል። ኢትዮጵያውያን ጋር ትልቅ ኃይል አለ። የተዋህዶ እምነት ውስጥ ትልቅ ኃይል አለ። በዚህ ምንም ጥርጥር የለኝም። ሃይማኖት ከሃይማኖት ማበላለጥ እንደዚህና እንደዛ ብዙ የሚባል ነገር አለ። ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አችሏቸውም በቃ አችሏቸውም። ነግሰዋል፣ ተቆጣጥረውታል። እና
በሃይማኖት በእውቀት በተግባር ከዛ በኋላ ፍቅርን መሰረት ባደረገ ተግባር ድል ይደረጋሉ ከእግዚአብሔር ጋር። ብዙ መግለጫሽን እና ብዙ ንግግሮችሽን ከብዙ መድረክ ላይ ሰምቻለሁ። ታንኪ በጣም አመሰግናለሁ። እኔ ልጠይቅ የምፈልገው ነገር ስለ ዘመናዊነት ነው። ዘመናዊነት አትሊስት ብዙ ጊዜ መሰረቱ ሪሊጅን ነው፣ ሃይማኖት ነው ይባላል። ምሳሌ ለመጥቀስ ከቫቲካን እንደወጣ ወይም የአሜሪካን ኮንስቲቱሽን ከዛ እንደወጣ ከ200 ዓመት በላይ እንደሰራ ይነገራል። ሶሻሊዝምም እግዚአብሔር የለም በተባለ ጊዜ ለማፍረስ የተጠቀሙበት ቫቲካንን ነው። ፎር ራይት ሃንድስ የሚል እነ ቬኔዲክት 16ኛ የተሳተፉበት እንትን ነውና በዓለም ላይ ብዙ ስራ የሰራ ጀስዊትስንም ብናይ ዘመናዊ ትምህርት በኢትዮጵያ የመጣ እንደውም አዲስ አበባ ዩኒቨርሲቲን ጨምሮ ስታብሊሽ ያደረጉ ጀስዊቶች እንደሆኑ ይነገራል። ነገስታቶቹም የኛ በተለይ ሚኒሊክ እና ቴዎድሮስ ለዘመናዊ ትምህርት ትልቅ አስተዋጽኦ እንዳደረጉና እነሱ እንደተጠቀሙ ይነገራል። ከዲቨሎፕመንት አንጻርና እንግዲህ ከሪሊጅን አንጻር ስታዩ እንደው እቺን ነገር እንድታብራሪልኝ ነው። ዘመናዊነት ማደግና መውጣት ሲገባው በትምህርት እየተረዳ ለምንድን ነው እሱ ድሮ የነበረው ሳንማር ሳናውቅ ዓለምን ሳንዳስስ የነበረው እውቀት የበለጠው ለምንድን ነው? እና ካልቸር እና ደግሞ ሪሊጅንን ትንሽ ብዙ የኢትዮጵያ እንትኖች በተለይ በቦረና አካባቢ ካልቸር ነው እና የሚረዱት እንዴት ነው? እችን ነገር ብታብራሪልኝ ነው። አመሰግናለሁ። እሺ፣ ጥያቄውን በትክክል ተረድቼው ከሆነ ያው የጄሱይቶች የካቶሊኮች የቫቲካን እንቅስቃሴ ዘመናዊውን ዓለም ለማምጣት መሳሪያ ሆነዋል። የኛ እንዴት ባህላዊው ወይም ሃይማኖታዊው ባክግራውንዳችን እንዴት ወደዛ ላይ ያመጣን አልቻለም? እንደዛ መሰለኝ አይደለም? አዎ፣ የስልጣኔ አረዳዳችን ስለሚለያይ ነው። አሁን የጄሱይቶችን የመጀመሪያዎቹን ዶክመንቶቻቸውን በ15 16ኛው ክፍለ ዘመን ላይ ወደ ኢትዮጵያ ሲልኳቸው ይሰጧቸው የነበሩትን መመሪያዎች ብታዩ የስልጣኔ መለኪያ አድርገው የሚያዩት ብዙ ነገሮችን ማጣቀስ መቻል፣ ብዙ ቦታዎች ሄጃለሁ ብሎ መናገር መቻል፣ በቃላት አለመደናቀፍ፣ ፍሉዌንሲ፣ ጽድት ያለ ልብስ መልበስ፣ ምንድነው ዝንጥ ያለ ሰው መሆን ማለት ነው። እና እንደዛ ሆኖ በንግግር ኃይል የሰዎችን ቀልብ መማረክ መቻል፣ እንደዚህ አይነት ነገሮች የዘመናዊነት መገለጫ ነበሩ በዛ ሰዓት። ይሄ ደግሞ ምላጭነት ነው ለኢትዮጵያውያን አይደል? ልብሱ ነጭ ምላሱ ምላጭ ምናምን ብለው ይተርቱባቸው ይሆናል እንጂ ለነሱ የዘመናዊነት መገለጫ ዘመናዊ የሚባል ነገር ራሱ በኢትዮጵያ ውስጥ ቫልዩ ተሰጥቶት አያውቅም። ሌላ ቫልዩ ሲስተም ነው ያለው። እውነተኝነት፣ የዋህነት፣ መንፈሳዊነት ምናምን ሊሏችሁ ይችሉ ይሆናል እንጂ ዘመናዊነት የሚባለው እኮ ያኔ የለም። እኛ ነን አሁን ዘመናዊ የምንለው። ከቴክኖሎጂ ጋር ነው ደግሞ የመጣው እና በኢትዮጵያውያኑ በኩል ግን ይሄ ነገር ተቀባይነት አልነበረውም። ለምን ሲባል ይሄ ጉዳቱን አሁንም እኮ እያየነው ነው። በጣም ብዙ ነገሮች አይቻለሁ በሶሻል ስተዲስ ውስጥ ስላለውኝ እኔ ሶሻል ስተዲስ ማለት የማህበረሰብ ሳይንስ ትምህርት እንዴት ለልጆች እንደምናስተምር ማለት ነው። ልጆቹ ለፍላፊ ናቸው፣ ነፍሳቸው ግን የለችም። እንደዛ አይነት ልጆችን እያወጣ ነው ከስር ይለፈልፋሉ፣ ነፍስ ግን የለችም። ነፍሳቸው ከነሱ ጋር አይደለችም። ወደ ነፍሳቸው ስትመልሷቸው የሚናገሩት ሌላ ነው፣ ሌላ ሰው ናቸው። ከዛ ውጪ ግን ሲቪክሱን ነው እኔ አሁን ለምሳሌ 3ኛ ክፍል ሆና እኔ አሁን ለምሳሌ የፓርላማ ፕሬዚዳንት ነኝ፣ እንደዚህ የተማሪዎች ተመራጭ ነኝ፣ ተማሪዎች ፈተና ሲፈተኑ እቆጣጠራለሁ፣ እንደዚህ ያደርጋለሁ። የራሴ ከሷ ጋር አብሬ ለመጻፍ በጣም 35 ገጽ ደረሰ። የሚገርማችሁ በአንድ ሰዓት ውስጥ ያወራችሁ ልጅቷ 3ኛ ክፍል 9 ዓመቷ አንደኛ ነው የምትወጣው ከክላስ። ወደ ነፍስ የሚመጣ ጥያቄ ስለ ቤተሰቧ፣ ስለ ራሷ ህይወት፣ ስለ ውስጣዊ ህይወቷ ስጠይቃት ግን ብሬክ ዳውን ነው ያደረገችው። የለችም ልጅቷ፣ ምክንያቱም ሌላ ትራውማ አለባት። እና ዘመናዊነት ማለት እንደዚህ አይነት ነገር ነው። አታውቁትም። የሆነ ምንድነው እሱ እንደውም ራሱ የፈረንጅ ደራሲ አንድ ጊዜ ሲገልጽ ምንድነው ያለው? ዘመናዊነት ማለት እንደ እንቁላል ስስ ቅርፊት ነው። ትንሽ ነው የሚበቃው ለመሰበር። ከተሰነጠቀ ከውስጥ ያለው ቦጭረቅ ብቻ ነው፣ ሌላ ነገር የለም። ይወጣል። በናዚዝም እና በፋሺዝም ጊዜ እኮ ዓለም የት ትደርሳለች ተብላ እኮ ትልቅ ተስፋ ተጥሎባት ነበር። አቤት የሚጻፈው ጽሁፍ 19ኛው ክፍለ ዘመን መጨረሻ ላይ ስለ ዓለም ሰላም፣ ስለ ወንድማማችነት፣ ስለ ምናምን በቃ እንደው ከትንሽ ዓመት በኋላ 30 እና 40 ሚሊዮን ህዝብ የሚሞት አይመስልም ዓለም ላይ። በቃ ሌላ ዘመን እንደመጣ
ለአዲስ ብርሃን ለዓለም እንደበራ አሜሪካ እዚህ ደርሳለ ይችላል። ከዛ በኋላስ ቦጭ አይደል? ቦጭረቅ እንደ እንቁላሉ ትንሽ ነው የሚበቃው። እና የዘመናዊነት ልኬታችን አንድ አይነት አይደለም። ከውስጥ ሰብስታንስ ያለው ከውጪ ግን ምንም የማይመስል መሆንን ይመርጣሉ ኢትዮጵያውያን። ከውስጡ ግን ሰብስታንስ አለው። ይጣፋል ስትሉት አይጣፋም፣ ይጣፋል ስትሉት አይጣፋም። ስትንቋቸው አይናቁም፣ ስትንቋቸው አይቆረጠሙም። ከላይ ስታያቸው ሞኝ ይመስላሉ። በቃ እንደዛ መሆን የፈለጉት እና ወደ ቴክኖሎጂውና ወደ ምኑ ለምን አልመጣም? ይሄ ብዙ ነገር ሊያመራምረን የሚችል ነገር ነው። ግን ቴክኖሎጂ ላይ ትኩረታቸው አልነበረም እነሱ። እንደውም በጣም ጥሩ የመንፈሳዊ ህይወት ላይ በጣም ያደጉት ሰዎች ያደጉም ምላችሁ እዚህኛው ቴክኖሎጂው ላይ ይሄን ያህል የሚሆኑ ሰዎች ማለቴ ነው ብዙም የማይወዱት የሰው ልጅ መልፋቱ በራሱ ከብዙ ነገሮች ይጠብቀዋል ብለው ያምናሉ። ይሄ ራሱን የቻለ አንድ ቲዮሪ ነው። ነጮቹም ያውቁታል። ስላልተከተሉት ነው፣ ስላልፈለጉት ስላልተከተሉት ነው እንጂ ያውቁታል። ማረሱ፣ መውጣቱ፣ መውረዱ፣ መፍጨቱ፣ ምን ማለቱ ይሄንን ሌላ መንገድ ካገኘ ወደ ኃጢያት ነው የሚያዘነበለው። ስለዚህ ስጋውን ማድከም ይሻለዋል ብለው እንግዲህ ለነፍሳችን በማድላት ፈርደውብን ነው እንጂ ጠፍቷቸው አይደለም። ለነፍሳችን አድልተው ግን ፈርደውብን ነው ብዬ ነው የማምነውና የሚቀልበትን መንገድ ደግሞ አስቀምጠውልናል። ያን ነገር የምናቀልበት ማህበራዊ ህይወቱንም ሌላውንም ነገር ባህላዊ ዕውቀቱንም አስቀምጠውልናል። የሚቀልበትን ግን ያስቀደሙት ስለሚለያይ ነው። እነዛ ያስቀደሙት ሌላ ነው፣ የኛ አባቶች ያስቀደሙት ሌላ ነው። እኛ ግራ የገባን መሀል ላይ ሁለት ቫልዩዎች መሀል ስለሆነ ነው። የማስቀደም ጉዳይ ነው፣ የመቃወም አይደለም። በነገራችን ላይ ነጮቹም መንፈሳዊነትን ተቃውመው አይደለም፣ የኛዎቹም ቴክኖሎጂን ተቃውመው አይደለም፣ ግን የማስቀደም ጉዳይ ነው። አመሰግናለሁ። አብረንም አስተምረናልና መላኩ አስታውሳለሁ። መጽሐፎችን ሁለቱንም አንብቤያቸዋለሁ እና በተለይ ማስረጃዎችን ለማብራራት ስትጠቀሚያቸው ሬፈራንሶችን ምናምን ወድጃቸዋለሁ። በጣም ቆንጆ ነው ብዬ አስባለሁ። አንዳንዶቹን ሪፈራንሶች ባይሆኑም ምላቸው ቢኖሩም ማለቴ ነው። አለማሽንም አንደርስታንድ አደርጋለሁ። ሚት ማለት ለሀገራችን ችግር መፍትሄ ሊሆን የሚችል ነገርን የመፈለግ ጉዳይ ነው ብዬ ስላሰብ ቆንጆ ነው ብዬ አስባለሁ። ነገር ግን ሚዙን ዴቨሎፕ ለማድረግ የሄድሽበትን መንገድ እንደ ትንሽ ቅድም አንስቶታል እና ምን ያህል ትክክል ነው የሚል ነገር የራሴ ጥያቄ አለኝ እዛ ላይ። ምክንያቱም ከዩቶፒያን ሊትሬቸር ላይ እነዚህን እውነቶች ስትፈልጊ የኛ ነው ሊሆናል፣ ግን ሲቪላይዜሽን እነዚህ ስልጣኔዎቹ ምን ያህል ሼር እንደሚያደርጉ እናውቃለን። ለምሳሌ አክሱማይት ኤምፓየር ጠንካራ በነበረበት ዘመን የነበሩ ስልጣኔዎች እዛው ሬድሲን እና ሜዲተራኒያን ሲ አካባቢ ቅርብ የነበሩ ሲቪላይዜሽንስ ናቸው። ስለዚህ ስልጣኔዎቹ ሸርድ ናቸው፣ የጋራ ናቸው ብዬ አስባለሁ። እና እነዛን ውስጥ በዛ ሊትሬቸር ውስጥ የኛን መፈለግ እርግጠኛ የኛ ነው ለማለት በጣም አስቸጋሪ ነው ብዬ አስባለሁ። ስለዚህ ከሊትሬቸሩ ተነስተን የኛን ከምንፈልግ ለምን ከራሳችን ችግር ተነስተን አሁን ችግር አለብን አይደል? ስለዚህ ከራሳችን ችግር ተነስተን ለኛ የሚሆነው ወቅታዊ ሚዝ ብንፈልግ አይሻልም ወይ? እና የአፕሮቹ ሁኔታ የኛ ላይ ሆን የሚችለውን ነገር ከመፈለግ የኛ ችግሮች ተነስተን የራሳችን መፈለግ አይሻልንም ወይ? እና ይህን ነገር እንዴት ታይዋለሽ ለማለት ነው። አመሰግናለሁ። እሺ፣ ጥሩ ጥያቄ ነው። ሁለት ጥያቄዎችን ነው ለመመለስ የምሞክረው አሰናስዬ። ብዙ ጊዜ ስታገል የቆየሁትም እንደዛ ለማድረግ ነው። እኛና አውሮፓውያን የቱ ጋር የተለያየ ነው አይደል? የመጀመሪያ ጥያቄ ብያቸዋለሁ አይደል? እኛ ማንን ብቻ አይደለም፣ አውሮፓውያን ኢን ሪሌሽን ቱ አስ እነማን ናቸው የሚለውንም ለማወቅ ነው። አውሮፓውያን እነማን ናቸው? እነሱ የነገሩንን ይዘን ማነብነብ እንችላለን፣ ችግር የለውም። ኢን ሪሌሽን ቱ አስ ግን እነማን ናቸው? ለኛ ምናችን ናቸው? ከኛ ጋር ያላቸው ግንኙነት ምንድነው? ከኛ ምን ይፈልጋሉ? ከኛ ምን ወስደዋል? ለኛ ምን አበርክተዋል? የሚለው ነገር ላይ ሁሉ ጊዜ ክርክር ስላለ ማለት ነው። እነሱ ባያመጡልን ኖሮ ቴክኖሎጂን፣ እነሱ ባያመጡልን ኖሮ ዘመናዊ ትምህርትን እኛ የራሳችን የሚባል ነገር እንዳልነበረን አድርገን ካሰብን ለምሳሌ እኛ ማን ነበርን? እነሱስ ማለታችን አይቀርም አይደል? ስለዚህ ያንን ለመመለስ ስለሆነ የሁለታችንን ግንኙነት የሚያሳየኝ ዶክመንት ስለሆነ ነው
ይሄን ነገር በምዕራቡና በእኛ መሀል ያለውን ነገር። እንደዚህ አይነት ነገሮች ደግሞ ከሌላውም ዓለም ጋር ከቻይና ጋር ከአረቡ ዓለም ጋር ሊኖረን ይችላል። የነሱ የኢትዮጵያ ሊትሬቸር ሊኖራቸው ይችላል፣ አላቅም። ከምዕራቡ ጋር ያለው ነገር ላይ ብቻ ፎከስ ስላደረኩ ነው። ምክንያቱም ለኔ በጣም ያልተመለሰልኝ አንድ ጥያቄ ተማሪም ሆኜ ማየው ክላስ ገብቼ ስለመማራቸው ሰዎች አላቅም። ሲግመንድ ፍሮይድ ማን ነው አላቅም። አሁን ግን አውቃለሁ ማን እንደሆነ። ያኔ አላቅም። ሳይኮሎጂካል ቲዮሪስት መሆኑን ብቻ ነው የማውቀው። የምን አባል ነው? አላማው ምንድነው? ከምን ተነሳ? የትኛውን ነገር ለማፍረስ ነው የፈለገው? የትኛውን ለማጽናት ነው የፈለገው ሲባል ኦ የግብጽ አምልኮ ኦኬ አይ ጋት ኢት እላለሁ ማለት ነው መጨረሻ ላይ። አሁን ኢን ሪሌሽን ቱ አስ ዲፋይን አደረግናቸው ማለት ነው አይደል? ከኛ አንፃር እነማን ናቸው? ደግሞ ሰዎች እንዴት እንደሚያዩዋችሁ ካላወቃችሁ አትነቁም። አንዳንድ ጊዜ በራሳችን ጊዜ መንቃት አለ። ያ በጣም የተመረጠ ነው። አልነቃ ስንል ግን እንዲህ ብለው ያሙህ እኮ ነው ስንባል እንነቃለን አይደል? ከጀርባ እኮ እንዲህ ብለው ያወሩ ነው ስላንቺ እንደዚህ አታረጊም እንዴ ሲባል አረ ወይኔ ለካ ለዛ ነው ባለፈው እንደዚህ ያለኝ፣ ለካ ትናንትና መጥቶ እንደዛ ያለኝ ለዛ ነው። ነው ይቀስ እያልኩኝ ኮኔክት ማድረግ ጀምራለሁ። የዛ ስራ ነው፣ የቢቸግር ነገር ነው፣ ግን በጣም ወሳኝ ነገሮች ላይ ነው እያንኳኳ ያለው እንጂ ወደ ራሳችን መንፈሳዊ ታሪክ እንሂድ ቢባል እሱን ብቻ እናምጣው ቢባል ነጮቹ ደግሞ ኮሮቦሬት አልደገፉትም ይባልና ደግሞ ሌላ ጭቅጭቅ ይመጣል። ስለዚህ ነጮቹም ያውቁታል፣ አትሸወዱ፣ እነሱም ተጠቅመውበታል ለማለትም ነው። የሎካል እንትኖችን ክብረ ነገስት ስጠቅስ የሚሳለቁ አሉ። ምክንያቱም በቃ ይሄ ታሪክነቱ አልታመነበትም፣ በምናምን አሶሲዬሽን እውነተኛነቱ የተረጋገጠ አይደለም፣ ሚቶሎጂ ነው፣ እንደዚህ ነው ይባላል። እሺ የንግስት ኤልሳቤጥ ዘፈርስትን ታሪክ ንገረኛ። እንደዛ ከሆነ ክብረ ነገስቱ ላይ ያለውን ንግስተ ሳባን ካላመንክበት እሷ ከየት አምጥታው ነው የሚለውን መመለስ አለበት አይደል? በዛ መልክ ነው ነገሮችን እያየን እያነጻጸርን የምንሄደውና ለሚነሱ ጥያቄዎች ከሁለቱም ሳይድ መልስ ለመመለስ አመቺ ማቴሪያሎች ስለሆኑ ነው የኢትዮጵያ ሊትሬቸሮች። እንደዛ ነው ማየው። ዶክተር ስለምታነሺው ሀሳብና ስለምትጽፊያቸው መጽሐፎች ያለኝ አክብሮት ከፍተኛ ነው። አመሰግናለሁ። ነገር ግን ወደ መፍትሄው ስንመጣ ከፖሊሲ ሜከሪዎቻችን ጋር ህግ አውጪዎቻችን አሁን ያሉት ከነሱ ጋር ጊዜ ወስደሽ፣ ምክንያቱም ከዛ ፖሊሲ ያለው ነው የሚፈሰው ወደኛ ወደ ማህበረሰቡ፣ ጊዜ ወስደሽ ለመነጋገር ያሰብሽው ሁኔታ አለ ወይ? እንደገና ፖሊሲዎቹን ለመፈተሽስ አሁን ያለው ይኖራል፣ ከአሁን በፊት የነበረው ወደፊት ደግሞ ሊወጣ ያለው ከዛ ያለው ነው የሚፈሰው። ኦፍ ኮርስ እነዛ ፖሊሲ አውጪዎች ማናቸው ብለን ስንል ያው ሂንት ሰጥተሽናል። እንዲህ ብሎ መናገር አይጠበቅም በምን እዛ እንደደረሱ። ያ ፖሊሲ ህግ ሆኖ ሲወጣ ግን እኛም ብቻ ሳይሆን እነሱንም አደብ ያስገዛል። አመሰግናለሁ። ጥሩ ጥያቄ ነው። በዚህ በኩል በደንብ አልሄድኩበትም፣ ግን የመሞክራቸው ነገሮች የሉም ማለት አይደለም። ምክንያቱም በተለይ በፊልዴ ከፖሊሲ ሜከሮቹ ጋር እንገናኛለን በተለያየ መድረክ፣ ከኤጁኬሽን ጋር በተያያዘ ከካሪክለም ጋር በተያያዘ ማለት ነውና አንዳንድ መሞክራቸው ነገሮች አሉ። አዎ ግን የሆነ ተስፋ የሚያስቆርጥ ነገር ነው አንዳንድ ጊዜ የማየው ማለት አንዳንድ ጊዜም ሳይሆን ብዙ ጊዜ የማየው ሰዎቹ ቢፈልጉ እንኳ የሚሰጣቸው ፕራዮሪቲ ያ ስላልሆነ የሚሰጣቸው ቅድመ ሁኔታ፣ የጊዜ ገደብ፣ እንዲሰሩት የተሰጣቸው የቤት ስራ ምናምን የሀገራችን ሰዎች አማክራችሁ እንደዚህ ያርጉ ምናምን ተብሎ አይደለም። እንደዚህ ስሩ ተብሎ ነው የሚላክላቸው መመሪያ። በዚህ አቅጣጫ አስገቡት የትምህርት ስርዓቱን፣ እንደዚህ አድርጉት፣ ይሄን አስተዋውቁ፣ ይሄን አውጡ፣ ይሄን እንደዚህ አድርጉት እየተባለ ስለሚመጣ አንድ በአንድ እንደዚህ ተነጋግረን ቀስ ብሎ ነገሮችን ለመለወጥበት ፖሊሲ ደረጃ አስቸጋሪ ነው። እነሱም ጫና አለባቸው። ሲቀጥል ደግሞ አንዳንድ ጊዜ ፖዚቲቭም አይደሉም። አንዳንዴ አሁን የሞከርኳቸው ነገሮች ሁለት ጊዜ ትዝ የሚሉኝ ትምህርት ሚኒስቴር ላይ ነበሩ እና ስለ ግብረ ሰዶማዊነት እንደውም ቅርብ ጊዜም አንስቻለሁ ትምህርት ሚኒስቴር ላይ። እኔ ብዙ ጥያቄዎች ፎርዋርድ ይደረጉልኛል፣ አንዳንድ ጊዜ በኢሜይል፣ አንዳንድ ጊዜ በቃል፣ አንዳንድ ጊዜ በሶሻል ሚዲያ እባካችሁ ልጆቻችሁን ታደጉ እያሉ እየነገሩን ነው። ወላጆች፣ መምህራን እየተናገሩ ነው። እንደውም ሊቀ ትጉሃን ደረጃ የመሰረተው ትውልድን እንታደግ ትውልድን ከግብረ ሰዶም እንታደግ ማህበር የዛ ማህበርም አባልም ሆኜ ለተወሰነ ጊዜ ቆይቻለሁ። በመሃል በወሊድ ምክንያት ራቅኩኝ እንጂ ትንሽ ጊዜ ማህበሬ ሰርቻለሁና
የሚመጡት ነገሮች ከባድ ናቸው። ራሳቸው ግብረ ሰዶማውያን ወጣቶች እንኳን ብዙ ነገሮች ይሉናል። የሚጽፉልኝ አሉ ነው አሁን ሬጉላርሊ አልፎ አልፎ የሚጽፉልኝ ልጆች አሉ። ዝም ብሎ ማጽናናትና መምከር ነው እንጂ ምን ይከብዳል። ያንን ህይወት እንዴት አድርገው እንደሚወጡ እንትን ለማለትና ከዛ ይሄን ነገር ይዤ ትምህርት ቤቶችም ላይ እንዲህ አይነት ነገር አለ ስል ወዲያውኑ ወደ መሳለቅ ነው የገቡት። ቅድሚያ ልንሰጠው አይገባም ሊሉኝ ይችሉ ነበር። ወይም ደግሞ ዶነሮቻችን እዛ ነገር ላይ ከመጣንባቸው ምናልባት ፈንድ ሊቀንሱብን ይችላሉ ሊሉኝ ይችሉ ነበር። ብዙ መልሶች ነበሩ ሊሉኝ የሚችሉት ነገር ግን ኦፌንድ ማድረግ ነው የመረጡት በመሳለቅ ማለት ነው። እና ተነጋግረን ልንግባባ እንችላለን ከነኚህ ሰዎች ጋር የሚል ጥያቄ ያሳድርባችኋል ማለት ነው። ይሄ እኮ የቀረ አስተሳሰብ ነው ሁሉ ሊሉኝ ነው የፈለጉት። አሁን በነጻነት ሰዓት ነጻ ሆነው ልጆች መማር ያለባቸውን ነገር እንዳናስቀርባቸው ብንጠነቀቅ ምን ይመስልሻል? ዶክተር መስከረም ነው የተባልኩትና ኦኬ ግራውንድ ላይ ነው መስራት የሚሻለው እንድል አድርጎኛል። ግን ነገሮች ዝግዝግት ያሉ ናቸው ማለት ግን አይደለም። አሉ ኦፕን ሆነው ሀሳብ የሚቀበሉ አሉ። እናንተ ባትሄዱም እነሱ ፈልገው የሚያነቡ አሉ። ሚዲያ ሲከታተሉ የሚሰሙ አሉ። ሁሉንም ነገር ባይወስዱም አንድ ሁለት ነገር ይወስዳሉ፣ ኖቲስ ያደርጋሉ። እና እንደዚህ የምናደርጋቸው ነገሮችም ቀላል ነገር አይደሉም። ግን ያው ትውልዱን ከስር በመለወጥ መሄድ ሳይሻል አይቀርም የሚል ወደዛ ነው ማዘነብለው። ዶክተር መስከረም ለቺሳ እጅግ በጣም ነው የምናመሰግነው። ማዕከላችን ተገኝተሽ አክብሮታችንን፣ አፍቅሮታችንን፣ ቅርታችንን፣ ግርታችንን አዳምጠሽ በመጽሐፉ ዙሪያ የሚነሱ ሀሳቦችን ምላሽ ስለሰጠን በጣም እናመሰግናለን። እንደዚህ አይነት ሀሳቦች ደራሲያን ስለጻፏቸው፣ ተርጓሚያን ስለጻፏቸው፣ የህይወት ልምድ አካፋዮች ስላሳለፉት የህይወት ልምድ መካፈል መጋራቱ የሚሰጠው ነገር አለ። ለካስ እንደዚህ ነው የሚል ራሱ ባለቤቱ ለሚጠየቀው ጥያቄ ምላሽ ምን ይሰጣል የሚለውንም ያሳያል። በዛ ላይ ደግሞ እኛ ሀገር ብዙ ጊዜ ሴቶቹ ቅድም ሲያማ አንስታው ነበረ፣ ገጣሚያን አሉ፣ ፊልም ሰሪዎች አሉ፣ ተዋናዮች አሉ፣ ደራሲያን አሉ። ምርምር ስራ ላይ ግን ብዙ አይገኙም። ብዙ በቃ ማግኘት ያስቸግራል በራሳችን ቋንቋ የሚጻፉ። ግን እንደዚህ አይነት ሀሳብ ይዞ ከዛ ደግሞ ምንድነው እስኪ ምን እያለችን ነው የሚለው ጥያቄ መልስ መስጠት መቻል በራሱ ቀላል ነገር አይደለም። ማይፈልጉ አሉ፣ ብዙ አቋም ያላቸው ምሁራን እናውቃለን፣ አዲስ አበባ ዩኒቨርሲቲም ሌላም። ግን ልክ ወደ ህዝብ ጋር ሲመጣ አሬ ህዝብ ይህንን ነገር ለማዳመጥ ገና ነው፣ ሀሳቡን ፊት ለፊት የሚናገርን አደንቃለሁ። እንደዚህ ነው ማምነው ብሎ መግለጽ መቻል በራሱ በራስ የመታመን ውጤት ነው። ሀሳብ ያድጋል፣ ይለወጣል። ዛሬ ጥያቄ ጠየቅንም ሀሳብ የሰጠንም አንቺን ጨምሮ ውለን ስናድር ነገ ሌላ መስመር ላይ ልንገናኝ እንደምንችል አምናለሁ። በሌላ መጽሐፍ ተገናኝተን የምንጫወትበት ቀን ሩቅ አይሆንም። እናመሰግናለን። አመሰግናለሁ ነው